ፊልማችን የሚጀምረው ሲዮን የምትባል በውበቷ ወደር የሌላትን የሁለተኛ ደረጃ ተማሪ እያስመለከተን ሲሆን ምንም እንኳን በትምህርቷ በጣም ብሩህ ጭንቅላት ያላትና ሁሌም ከክፍሏ አንደኛ የምትወጣ ብትሆንም በጣም ከደሃ ቤተሰብ የተገኘች በመሆኗ የሀብታም ልጆች ኑሮ ምን ያህል የተመቻቸ እንደሆነና የድህነትን ህመም ስለማያውቁት በምሬት ትጠላቸዋለች። ታዲያ አንድ ቀን አውቶቡስ ውስጥ ተሳፍራ እየሄደች ስለ አንድ እጅግ ዘመናዊና ለሀብታም ልጆች ብቻ ስለተከፈተ ትምህርት ቤት ማስታወቂያ ትመለከትና የእነዚህ ልጆች ዓለም ምን ያህል የተለየ እንደሆነና ማንኛውንም ነገር ገና ማሰብ ሲጀምሩ እጃቸው ላይ እንደሚገባ፣ ለምሳሌ አንዷ ተማሪ ከፍቅረኛዋ ጋር እራት ለመብላት ብቻ ሙሉ ሬስቶራንቱን አዘግታ እሱ ባይመጣ እንኳን ብቻዋን በልታ ተዝናንታ እንደምትወጣ፣ ሌላኛው ደግሞ ዋጋው የሰማይ ያህል የራቀ ሞተር ሳይክል ክሬዲት ካርዱን ብቻ ተጠቅሞ ሲገዛ አልፎ ተርፎም ሌላኛው ተማሪ ለወደዳት ሴት የገዛላትን ውድ ስጦታ እምቢ ስላለችው ብቻ እንደ ቀላል ነገር ቆሻሻ ውስጥ ሲወረወረው ትሰማለች። የዚህ ትምህርት ቤት ክፍያ $100,000 መሆኑን ስታውቅ በውስጧ በጣም ተበሳጭታ እሷም እንደዚህ መማር እየተመኘች ከአውቶቡሱ እንደወረደች መልኳን ለመቀየር መነጽር ካደረገች በኋላ የዩኒቨርሲቲ ተማሪ በመምሰል ወደ አንድ ሀብታም ልጅ ተማሪ ቤት ለማስጠናት ስትሄድ የቤቱን ቅንጦትና ግዙፍነት አይታ አፏን ከያዘች በኋላ የልጅቷ እናት ሲሆንን ስታያት ጎበዝ የዩኒቨርሲቲ ተማሪ ስለመሰለቻት ትቀበላትና ልጄት በትምህርት ሰነፍ ስለሆነች እባክሽ ውጤቷን እንድታሻሽይላት ስትል ስራውን ትሰጣታለች። ሲሆንም ተስማምታ ቃሏን ከሰጠቻት በኋላ ሰራተኛዋ ያቀረበችውን ኩኪስ ለመቅመስ ብላ ስትነካው የልጅቷ እናት ልክ እንዳየቻት ይህ ኩኪስ በጣም ውድ ስለሆነ እንዳንቺ አይነት ልጆች የሚነኩት አይደለም ብላ እርቢት በተሞላበት ንግግር ታሸማቅቃታለች። በሴትየዋ ንግግር ክፉኛ አፍራና ተዋርዳ ኩኪሱን መልሳ ካስቀመጠች በኋላ በፍጥነት ወደምትሰራበት ሱፐርማርኬት ሄዳ ልብሱንና መታወቂያውን ለተዋሰቻት የዩኒቨርሲቲ ጓደኛዋ ትመልስላትና የሀብታም ልጆች ኑሮ ምን ያህል አልጋ በአልጋ እንደሆነና በዚህም ምክንያት እንደምትጠላቸው እያማረረች በሚቀጥለው ቀን ትምህርት ቤት ገብታ ልታጠና ስትሞክር በድንገት አቅማታ በአፍንጫዋ ደም ሲነስራት ለማረፍ ስትል መምህሯ ቢሮ ያስጠራትና ያን ያህል ተስፋ ያደረገችበትን የካምፕ ስኮላርሺፕ እድል ሌላ ተማሪ እንደወሰደባትና መሄድ እንደማትችል ይቅርታ ጠይቆ ሲነግራት ህልሟ በሙሉ ገደል ገብቶባትና ተስፋ በመቁረጥ ስሜት እየደነገጠች ወደ ክፍል ስትመለስ ጓደኞቿ ለካምፑ መዘጋጀቷን ሲጠይቋት ድህነቷ እንዳይታወቅባት ሆን ብላ መሄድ እንደማትፈልግ በማስመሰል ተዋሻቸዋለች። ልቧም ተሰብሮ ማታ ላይ ወደ ቤት ስትገባ አባቷ የታክሲ ብር ለመቆጠብ ብሎ በእግሩ ረጅም መንገድ ሲጓዝ ቆይቶ ህመሙ ተባብሶበት እያቃሰተ ታገኘዋለች። አባቷ ለሷ ፍላጎት ማሟያ ይሁን ብሎ የታክሲውን ብር ለመቆጠብ ያን ሁሉ መንገድ በእግሩ መምጣቱ ልቧን በሐዘን ሰብሮት እሪ ብላ ክፍሏ ገብታ ለምን የሀብታም ልጅ ሆኜ ያልተፈጠርኩም እያለች የምሬት ለቅሶ ታለቅሳለች። በማግስቱም ያችን የሀብታም ልጅ ልታስጠና ስትሄድ ልጅቷ ዋጋው $5,000 የሚያወጣ ቦርሳ ይዛ ስትሽከረከር አግኝታት ሲሆን በድንጋጤ አፍጣ እንዴ ሌላ እኮ እንደዚህ አይነት ቦርሳ አለሽ? ለምን ብር ታባክኛለሽ? ይሄ እኮ የኔን የዓመት ሙሉ ወጪዬን ይሸፍናል ብላ ስትቆጣት ልጅቷ በሲሆን ንግግር ተናዳ ሲሆንን ይበልጥ ለማናደድ ብላ ቦርሳውን በስጦታ መልክ ልስጥሽ ስትላት ሲሆን በመጀመሪያ ብትደነግጥም በኋላ ግን ይሄን ሽጬ ለካምፑ መክፈያ ብር ይሆነኛል ብላ በማሰብ በደስታ እጇን ዘርግታ ልትቀበላ ስትል ልጅቷ በድንገት ከት ብላ እየሳቀች አየሽ አንቺም እንደዚህ አይነት ቦርሳ ትፈልጊያለሽ፣ ችግሩ ግን አንቺ ድሃ ስለሆንሽ ብቻ ነው በማለት ትሳለቅባታለች። ሲሆን በንዴት ቱግ ብላ ጸጉሯ ልትነጫት ብትፈልግም ነገር ግን ራሷን አረጋግታ ካሳለፈችው በኋላ ማታ ላይ ለጓደኛዋ እኔ ወጪዬን ለመሸፈን ቀንና ማታ ደክማለሁ፣ እሷ ግን ምንም ሳትለፋ የፈለገችውን ታደርጋለች እያለች የውስጧን ትናገራለች። ጓደኛዋም ስሜቷን ለመቀየር ብላ በዓለም ላይ በቅናት ከምትታወቀው ከሊያ ካሜሮን ጋር እያመሳሰለቻት ሙርት ይዝባታለች። ሲሆንም ንግግሩን በሳቅ አልፋው ሕይወቷን ግን የግድ መቀየር እንዳለባት ራሷን ታሳምናለች። በማግስቱም ልጅቷን ልታስጠናት ስትሄድ ሲሆን በአጋጣሚ በጊዜ ስለሄደች ልጅቷ ከትምህርት ቤት አልተመለሰችም ነበር። ወደ ልጅቷ ክፍልም ገብታ ያን አዲስ ቦርሳ አንስታ የተለያዩ ዘናጭ ፎቶዎችን ተነስታ ኢንስታግራሟ ላይ ፖስት ታደርገዋለች። ወደ ትምህርት ቤትም ስትሄድ ብዙ ተማሪዎች ከበዋት አንቺ እውነትም ድብቅ ሀብታም ነሽ እንዴ እያሉ በጥያቄ ሲያጣድፏት ሲሆን ግራ ገብቷት ወደ ሽንት ቤት ገብታ ስልኳን ስትመለከት በዚያ ቦርሳ የተነሳችው ፎቶ በመቶዎች የሚቆጠሩ ላይኮችንና ተከታዮችን እንዳፈራላት ስታይ በጣም ደንግጣ ተመልሳ በመምጣት ድራማውን ለመቀጠል ተወስነና ማውራት ስለማልወድ እንጂ አዎ የሀብታም ልጅ ነኝ፣ እንደናንተ የደሃ ልጅ ነበር አይደል መመስላችሁ ትላቸዋለች። ከዛን ጊዜም ጀምሮ ሲሆን በትምህርት ቤት ውስጥ በጣም የምትታወቅ ተማሪ የሆነች ትመጣለች።
ከዚያን ቀንም ጀምሮ በየቀኑ ቀድማ ወደዛ ቤት እየሄደች የልጅቷን ልብሶችና ቦርሳዎች እየለበሰች ፎቶ በመነሳትና በመፖሰት ፌመስ የኢንስታግራም ኢንፍሉዌንሰር ሆና ማስታወቂያዎች እየሰራች የምርም ሀብታም መሆን እንዳለባት እቅድ ብታወጣም ጓደኞቿ እውነትም ሀብታም ከሆንሽ ለምን ዕቃዎችሽን ይዘሽ አትመጪም በማለት ሲጠይቋት እየተደናገጠች ቢሆንም ነገር ግን እንዳይነቃባት ለእናንተ ለድሆች አዝኜና ስሜታችሁ እንዳይጎዳ ብዬ ነው፣ ስራም የምሰራው ደግሞ እኔ ቤተሰቦቼ ላይ ጥገኛ መሆን ስለማልፈልግ ነው ብላ ስታሳምናቸው ይበልጥ አክብረዋት በትምህርት ቤት ውስጥ ታዋቂና ተወዳጅ ልጅ እየሆነች ትመጣለች። በዚህም ድፍረት አግኝታ ውሸቷን በመቀጠል አንድ ቀን ወደ ልጅቷ እናት ክፍል ገብታ ውድ የሆኑ ጌጣጌጦችን አድርጋ ፎቶ ስትነሳ በሰራተኛዋ ልትያዝ ጥቂት ሲቀራት ጌጣጌጦቹን ከኋላ በመደበቅ በዘዴ ከመለሰች በኋላ ወደ ቁም ሳጥኑም ሜዳ ስትከፍተው የዛን የሀብታሞች ትምህርት ቤት ዩኒፎርም አግኝታ ወዲያውኑ ለብሳው ፎቶ በመነሳት በቅርቡ ትምህርት ቤት ልቀይር ነው ብላ ኢንስታግራም ላይ ትፖስታለች። ነገር ግን በድንገት ሳታስበው የሀብታሟ ልጅ ከተጠበቀው ሰዓት ቀድማ ስትመጣ ሲሆን በድንጋጤ ተርበድብዳ አልጋ ስር ገብታ ትደበቃለች። ስልኳን ግን መስታወቱ ላይ ረስታው ስለነበር የሀብታሟ ልጅ ስልኩን አግኝታ ትከፍተውና ወደ ኢንስታግራም ስትገባ ሲሆን በሷ ንብረቶች የተነሳቻቸውን ፎቶ ተመልክታ በንዴት እብድ ብላ ልታጋልጣት ስትወስን ሲሆን በፍርሃት እየተንቀጠቀጠች ከአልጋው ስር ተሰባ በመውጣት ለእናትየው እንዳትነግርባት ስትማጸናት ልጅቷም ሚስጥሩን የምትደብቅላት የቤት ስራዋን እንደምትሰራላትና እንደ አገልጋይ ያዘዘቻትን ሁሉ የምታደርግላት ከሆነ ብቻ እንደሆነ ትነግራታለች። አማራጭ የሌላትም ሲሆን በሐሳቡ ተስማማና ማታ ላይ ከሱፐርማርኬቱ ስራዋ መልስ የልጅቷን የቤት ስራ ደከመኝ ታከተኝ ሳትል ሌሊቱን ሙሉ እየሰራች ታድራለች። በማግስቱም ልጅቷ ልብስ ለመግዛት ስትወጣ ሳይሆን ልጅቷ የምትገዛውን ነገሮች እንዳለ እየተሸከመች ፎቶ እያነሳቻቸው ሲያሻትም እንደ አሽከር ቡና እንድታመጣላት እያዘዘቻት ሙሉ ቀን ስታሽከረክራት ትቆያለች። ሳይሆንም እየተሰላቸች ቢሆንም ሚስጥሯ እንዳይወጣ ስትል የተባለችውን ሁሉ ታደርግ ነበር። በማግስቱም ሳይሆን በትምህርት ቤት ውስጥ ሆና ፈተና ስላለባት ወጥራ እያጠናች ሳለ በድንገት ልጅቷ ትደውልላትና አንድ እጅግ በጣም አስፈላጊ የሆነ ዶክመንት እቤት ረስታ እንደመጣችና ሄዳ እንድታመጣላት ትነግራታለች። ሳይሆን እየተደናገጠች ከሄደች ፈተናው ሊያመልጣት ስለሚችል በጣም ትጨነቃለች። ነገር ግን አማራጭ ስላልነበራት ሄዳ የተባለችውን ዶክመንት ለልጅቷ ይዛላት ስትመጣ ልጅቷ ከጓደኞቿ ጋር ከት ብላ እየሳቀችባት ፕራንክ እንደሆነና ምን ያህል አሽከሯ እንደሆነች ለጓደኞቿ ልታሳይ እንደሆነ ትነግራታለች። በዚህም ምክንያት ፈተናዋ ስላመለጣት ሳይሆን ልቧ ተሰብሮ ወደ መታጠቢያ ክፍል ገብታ ስታለቅስ አንዲት ያዘነችላት ተማሪ መታ ሶፍት ስትሰጣት ሲሆን በልጅቷ ደግነት ተደንቃ ሳለ ድንገት ጀርባዋ ላይ ተለጥፎ የነበረውንና ሌሎች ተማሪዎች መሳለቂያ አድርገው የጻፉባትን አሳፋሪ ወረቀት ያቺ ልጅ ቀዳ ጥላላት ዝም ብላ ትሄዳለች። ሲሆን በድፍረቷ ተገርማ በኋላ ላይ ለካ ስታጣራ ይቺህም ልጅ ልክ እንደሷ ድሃ እንደሆነችና ወደ ኋላ ተመልሰን ታሪኳን ስናይ በስኮላርሺፕ ወደዚህ የሀብታሞች ትምህርት ቤት ገብታ የሀብታም ልጆች ድሃንሽ እያሉ ሲያንገላቷት ለመበቀል ብላ መረጃዎችን አሰባስባ ለዳይሬክተሩ ብትነግርም ልጆቹ ከናጠጠ የሀብታም ቤተሰብ የመጡ ስለሆኑ እነሱ ምንም ሳይሆኑ ቀርተው በምትኩ ሌላ ንጹህ ድሃ ተማሪ በግፍ ሲባረር ልጅቷን በጥፋተኝነት ስሜት ተውጣ ይቅርታ ልትጠይቀው ስትሄድ ልጁም ሪፖርት ያደረገችው እሷ መሆኗን እንደሚያውቅና ነገር ግን ስለሱ መጨነቅ ትታ ተስፋ ሳትቆርጥ እነዚህን ጉዶች እንድታጋልጥና እንድትታገላቸው መኩራት እንደሄደ ስትረዳ ይህች ልጅ ያንን አደራ ይዛ ትግሏን ስትቀጥል በሌላ በኩል ሲሆን በፈተናው በመቅረቷ ደሟ ፈልቶ ያቺን ያጃጀለቻትን የሀብታም ልጅ ለመበቀል አንድ ባልዲ ሙሉ ውሃ ሞልታ የትምህርት ቤቱ አድሚሽን ኢንተርቪው የሚደረግበትን ቦታ ጠይቃ በንዴት ተውጣ ስትገባ ተማሪዎች በመጀመሪያ ያበደች መስሏቸው ቢስቁባትም እሷ ግን ወደ ኋላ ሳትል እያስፈራራቻቸው ቀጥታ ጉዟን ትቀጥላለች። ወዲያውም ኢንተርቪው ወደሚደረግበት ክፍል ገብታ በሩን በርግዳ በመግባት ያቺን ያናደደቻትን ልጅ የያዘችውን ሙሉ ውሃ ባልዲ ላይዋ ላይ ስትገለብጠው መላ ሰውነቷ በውሃ በስብሶ ኢንተርቪው ሲበላሽባት ልጅቷ በንዴት ትግያለች። እናቷን ወዲያውኑ ደውላ ካስጠራቻት በኋላ እናትየው ሲሆንን በጥፊ ብላት ሕይወቷንም እንደምታበላሸው ስታስጠነቅቃት በዛ በትክክለኛ ሰዓት የትምህርት ቤቱ ዳይሬክተር በዛ በኩል እያለፈ የልጅቷ እናት ያደረገችውን አይቶ ስለነበር ከዚህ በኋላ ልጇ በዚህ ትምህርት ቤት እንደማትቀጥል ሲነግራት እናትየው ይቅርታ ለመጠየቅ ብትሞክርም ዳይሬክተሩ ግን ሳይሰማት ጥሏት ይሄዳል። እናትየው በንዴት ተሞልታ የሲሆንን ሕይወት ካላበላሸው ብላ በመዛት ወደ ሲሆን ትምህርት ቤት ሄዳ ለዳይሬክተሩ ማንነቷን ስለማጭበርበሯና የዩኒቨርሲቲ ተማሪ እንደመሰለች እንዲሁም ጌጣጌጦችን እንደሰረቀቻት ጭምር ስትናገር ሲሆንም ቢሮ ተጠርታ ከትምህርት ቤት እንደምትባረር ሲነገራት በፍርሃት ተርበድብዳ
በሰረቀችው ዕቃ የተነሳቻቸውን ፎቶዎች ማንም እንዳያያቸው ሆን ብላ ኢንስታግራም አካውንቷን ብትዘጋም ወደ ክፍል ስትመለስ ግን ሁሉም ተማሪዎች ጉዱን ሰምተው ስለነበር ውሸታም እያሉ ያሾፉባትና ወረቀት እየወረወሩ ሲያዋርዷት ሲሆን መግቢያ መውጫ ይጠፋታል። እናም ተማሪዎቹ አንቺ ውሸታም እዚህ ትምህርት ቤት ውስጥ ቦታ የለሽም እያሉ ሲያባርሯት በድንገት ያቺ የሀብታም ልጅ ሜሴጅ ልካላት እናቴ ባንቺና በጓደኛሽ ላይ ክስ ልትመሰርት ነው ስትላት ሲሆን በድንጋጤ ተውጣ በሷ ስህተት ጓደኛዋ ልትጎዳ እንደሆነ ሲገባት ሁሉንም ነገር ለማስተካከል ወስና ወደዛ የሀብታሞች ትምህርት ቤት ትሄድና ወደ ዳይሬክተሩ ቀርባ ጥፋቱን ሁሉ በራሷ ላይ አድርጋ ያቺ የሀብታም ልጅ ንጹህ መሆኗን መስክራላት ክሱ እንዲቀርላትና እንዳያባረራት እግሩ ስር ወድቃ ብትለምነውም የትምህርት ቤታችን ስም ከምንም በላይ ነው በማለት አሻፈረኝ ብሎ ሴኩሪቲ ጠርቶ ያስወጣታል። እናም ሲሆን ተስፋ በመቁረጥ ወደ ሽንት ቤት ገብታ ተደፍታ ስታለቅስ እዛ ውስጥ ተደብቆ ሲያጨስ የነበረ አንድ ተማሪ እሷ እንዳትይዘው ብሎ ሾልኮ ሊወጣ ሲል በድንገት እግሩን ይዛው የሴቶች ሽንት ቤት ምን ልትሰራ መጣ ብላ ስትጮህበት እሱም ደንግጦ ሲጋራ እያጨስኩ ነበር። ከረጅም ጊዜ በፊት እዚህ ሽንት ቤት ውስጥ አንዲት ሴት ተማሪ ሞታ ተገኝታ ስለነበር ይሄ ሽንት ቤት ማንም እንዳይጠቀመው ስለተከለከለና ማንም ስለማይመጣ እኔም እዚህ ተደብቄ ያጨሳለሁ ይላታል። ስሙም ያንግ እንደሚባል ከነገራት በኋላ ዳይሬክተሩን ማግኘት እንደምትፈልግ ሲያውቅ ሊረዳት ወስኖ ከትምህርት ቤቱ ግቢ አጥር አዘልሎ ካወጣት በኋላ የሚታየው ቀይ መኪና የሱ እንደሆነና እዛ እንደተጠብቀውና እንደሚመጣ ነግሯት ሲሄድ ሳይሆንም በጣም ደክሟት ስለነበር እንቅልፍ ይወስዳትና በድንገት ስትባንን ሰዓቱ በጣም እንደሄደና እኩለ ሌሊት ቢሆንም ነገር ግን መኪናዋ ከዛ ቦታ አለመንቀሳቀሷን ትመለከታለች። ከመኪናው ተጠግታም ምን እንደተፈጠረ ለማየት ስትሞክር ድንገት ከህንጻው ጣራ ላይ የሆነ ሰው በግንባሩ ተፈጥፍጦ መውደቁን አይታ በድንጋጤ ክው ብላ አምሮጣ ስትጠጋት ያቺ ቀድሞ በመልካምነቷ የረዳቻት ምስኪኗ ልጅ ሆና ታገኛታለች። ወዲያውም ቀና ብላ ወደ ጣራው ስትመለከት የሆነ ሰው በጨለማ ሲንቀሳቀስ አይታ ልጅቷን የገፋት የሆነ ሰው እንዳለ ይገባታል። እየጮኸች እርዳታ ብትጠይቅም ልጅቷ በጣር ላይ ያለች ህይወቷ ሊያልፍ ሲል አምቡላንስ መጥቶ ወደ ሆስፒታል ይወስዳትና ፖሊሶችም ተከትለው መጥተው የሲዮንን ቃል ሲቀበሏት እየተንቀጠቀጠችና እያለቀሰች ጣራው ላይ ሰው እንዳየችና ነገሩ አደጋ ወይም ራስን ማጥፋት ሳይሆን የግድያ ሙከራ እንደሆነ ተመሰክራለች። እናም ይሄ ወሬ የትምህርት ቤቱ ዳይሬክተር ጋር ደርሶ ጸሐፊው ልጅቷ ኮማ ውስጥ እንደሆነችና ህይወቷ አደጋ ላይ እንደሆነ ሲነግረው ዳይሬክተሩ ግን ልቡን በጭካኔ ሞልቶ እሷ እኮ ዝም ብላ የስኮላርሺፕ ተማሪ ናት፣ ሞተች ቀረች ምንም አያገባኝም በሚል ስሜት ነገሩን እንደ ቀላል አይቶት የትምህርት ቤቱ ስም እንዳይበላሽ ሲል ራሷን ለማጥፋት ሞከረች ተብሎ እንዲወራ ሲወስን ጸሐፊው ግን ድርጊቱን ሲሆን እንዳየች ሲነግረው መጀመሪያ ቢደናገጥም በኋላ ግን ምስክሯ እሷ መሆኗን ሲያስተውል እንዴት አድርጎ አፏን ማዘጋት እንዳለበት ስለሚያውቅ ዘና ብሎ ጸሐፊውን ሳይሆን ምን እንደምታደርግ ለማጣራት ሆስፒታል እንዲቆይ ይነግረዋል። በማግስቱም ወደ ቤት ስትመለስ ያቺ የሀብታም ልጅ በሯ ላይ ስትጠብቃት ሲሆን ልትጣላት የመጣች መስሏት በፍርሃት ተሞልታ ሳለ ልጅቷ ግን በተቃራኒው ባንቺ ምክንያት እኮ ዳይሬክተሩ በትምህርት ቤቱ እንድቀጥል ፈቀደልኝ በማለት እያመሰገነቻት ክሱም እንደተነሳላት እየነገረቻት ያመጣችላትን ስጦታ ሰጥታ ስትሄድ ሲሆን ነገሩ ሁሉ ግራ እየገባት ወደ ቤቷ ስትገባ አባቷ የት ነበርሽ ብሎ ሲጠይቃት ከጓደኛዋ ጋር ስታጠና እንደመሸባት በመናገር ተዋሸውና ወደ ክፍሏ ገብታ ዘግቶ የነበረውን ስልኳን ቻርጅ አድርጋ ስትከፍተው የትምህርት ቤቱ ዳይሬክተር በሚሴጅ አጨናንቋት ስትደናገር ወዲያውኑ ደውሎ ያንን ጣራ ላይ ያየሽውን ነገር ሚስጥር አድርገሽ ከያሽልኝ እኔ ደግሞ ውለታሽን በመክፈል የምትፈልጊውን የትምህርት ዕድል በእኛ ትምህርት ቤት በነፃ አመቻችልሻለሁ ብሎ አጓጊ ስምምነት ሲያቀርብላት መጀመሪያ ላይ ብትደናገጥም በኋላ ላይ ግን የምትመኘውን ህይወት የምታገኝበት ብቸኛው አቋራጭ መንገድ መሆኑን ተረድታ ህልሟን ለማሳካት ስትል በዳይሬክተሩ ሐሳብ ተስማምታ ዝም ለማለት ተወስናለች። በሌላ በኩል ያ በግፍ ከትምህርት ቤቱ የተባረረው ልጅ ወደ ሆስፒታሉ ሄዶ የልጅቷን እናት እያጽናናት ድሮ የሀብታም ልጆች እንዴት ያንገላቱት እንደነበርና ዳይሬክተሩም ቤተሰቦቻቸው ትልቅ የገንዘብን እርዳታ ለትምህርት ቤቱ ስለሚያደርጉ አይቶ እንዳላየ እንደሚሆንና ለድሆች ምንም ግድ እንደሌለው ትዝ ያለው በምሬት ይብሰለሰላል። በሌላ በኩል በትምህርት ቤቱ ተማሪዎች ታማሚዋን ጓደኛቸውን እንዲጠይቁ ተብሎ ሲነገራቸው እነዛ የሀብታም ልጆች ግን እሷ እኮ ድሃ ስለሆነች የኛ ደረጃ አይደለችም፣ ጓደኛችንም ልትሆን አትችልም በማለት እያሽማጠጡ በሳቅ ተነስተው ይሄዳሉ። በማግስቱ ሲሆን ወደ ድሮ ትምህርት ቤቷ ዕቃዎቿን ለመውሰድ ስትሄድ ጓደኞቿ ተባረሽ ነው እያሉ ሲያሾፉባት እሷ ግን በኩራት ተሳስታቸዋል፣ እኔ ወደዛኛው የሀብታሞች ትምህርት ቤት ነው የተዘዋወርኩት ብላ ያልጠበቁትን ዜና ስትነግራቸው ሁሉም በድንጋጤ አፋቸውን ከፍተው በመስኮት በኩል ሲመለከቷት እሷም ልክ እንደ አሸናፊ
በኩራት ፈገግ እያለች ከትምህርት ቤቱ ወጥታ ትሄዳለች። ማታ ላይም ወደምትሰራበት ሱፐርማርኬት ሄዳ ካሁን በኋላ በቃኝ በማለት ስራዋን ለአንዴና ለመጨረሻ ጊዜ ትለቃለች። ጓደኛዋንም ላደረገችላት ሁሉ ነገር እያመሰገነቻት ሕይወቷ እንደተቀየረ አይኖቿ በደስታ እያበሩ ብትነግራትም ዋናውን ሚስጥር ግን ማለትም ከዳይሬክተሩ ጋር በድብቅ የተስማማችውን ስምምነት ግን ሳትነግራት ትቀራለች። በማግስቱም የዳይሬክተሩ ጸሐፊ ያንን የክብር ዩኒፎርም ሲያመጣላት ለብሳው እንዴት እንደሚያምር አይታ እየተደሰተች ልክ እንደ ሀብታም ልጆች እየተጀነነች ወደ ሞል ትሄድና ለዩኒፎርሙ የሚሆን ማች የሚያደርግ ጫማ ልትገዛ ስትል ዋጋው እሳት እንደሆነ ይነገራታል። ነገር ግን እሷ እስከዛሬ ያጠራቀመችውን ገንዘብ እንዳለ ጠራርጋ በማውጣት አንድ ጫማ ገዝታ ትወጣለች። ከዛ እየወጣችም ሳለ በድንገት ከአንዲት ልጅ ጋር ትጋጭና ልጅቷ የያዘችው ቡና እንዳለ ጫማው ላይ ይደፋባታል። ሲሆንም በድንጋጤ እየሮጠች ወደ ሽንት ቤት ገብታ ጫማውን አጣጥባው እንደጨረሰች ካርቶኑን ስትመለከተው ከዳይሬክተሩ ጋር እንደተስማማሽ አውቃለሁ የሚል ጽሑፍ ታገኝና ያቺ የተጋጨቻት ልጅ እንደሰጠቻት ገብቷት ልትፈልጋት ብትወጣም ሳታገኛት ትቀራለች። ተመልሳም ወደ ሽንት ቤቱ ስትገባ ያን ያህል ዋጋ የከፈለችበት ጫማ መሰረቁን አይታ በድንጋጤ ክው ስትል በድንገት አንዲት ሌላ ልጅ ያንኑ አይነት ጫማ አድርጋ ወደ ሽንት ቤቱ ትመጣለች። ሲሆን ልጅቷ የሰረቀቻት ስለመሰላት ጫማዬን መልሺ ብላ ስትይዛት፣ ነገር ግን ያላወቀችው አንድ ነገር ቢኖር እቺ ልጅ ጂኒ የምትባል በጣም ሀብታም የትምህርት ቤቱ ንግስትና የጉልበተኞች አለቃ መሆኗን ሲሆን ጂኒም የሲዮንን ዩኒፎርም ካየች በኋላ አዲስ ገቢ ስለሆነች ቦታዋን ስላላወቀች ነው በማለት ራሷን እየካበች እያሾፈችባት ሶፍት ፊቷ ላይ ወርውራ ድጋሚ አጠገቤ በተደርሺ ትጸጸቻለሽ በማለት ትሳት ልትሄድ ስትል ሲሆን ግን በንዴት ተሞልታ ወደ ሽንት ቤት መግባት እንደ መውጣት ቀላል አለመሆኑን አታውቂም ብላ በማሽሟጠጥ ወዲያው እንደ መብረቅ የጂኒን ጸጉር ቦጭቃ ፊቷ እስኪበላሽ ድረስ በጥፊ ያጋጨቻት ጫማውን ተቀብላት ወደ ሱቁ በመመለስ ጫማውን ለመመለስ ብትሞክርም ካርቶኑ ስለሌለ አንቀበልም ሲሏት ተስፋ በመቁረጥ በፌስታል ይዛው ወደ ቤት ትሄዳለች። በሌላ በኩል ጂኒ በደረሰባት ውርደት ንዴቷ ጣራ ነክቶ ሲዮንን ለመበቀል እየዛተች ታድራለች። በነጋታው ሲሆን በአዲስ መንፈስና ደስታ ወደ አዲሱ ትምህርት ቤት መጥታ ግቢውን ስትዘዋወር ያየችው ግዙፍ የመዋኛ ገንዳ፣ የኳስ ሜዳና እጅግ ዘመናዊ ነገሮች ሁሉ ተማሪ የሚመኘው አይነት ሆኖ ስታገኘው በውስጧ ፈገግ እያለች ራሷን እንደ እድለኛ ቆጥራ ስትደሰት፣ ጂኒ ግን ገና ትምህርት ቤት እንደደረሰች በንዴት ፊቷን አኮማትራና ያ የቆሰለውን ፊቷ ጓደኞቿ አይተው ሲደናገጡ እሷ ግን ምንም ሳትላቸው ያቺ ሲዮን የምትባል አዲሷን ተማሪ አምጡልኝና ሕይወቷን ላበላሸው ብላ ለጓደኞቿ ትዕዛዝ ትሰጣቸዋለች። በዛው ቅጽበት ሲዮን ወደ ቢሮ ገብታ መታወቂያዋን ተቀብላ የተማሪዎች ሱፐርቫይዘር ጋር እንድትሄድ ሲነገራት ሄዳ ስታየው ለካ ሱፐርቫይዘሩ ያ ድሮ በዛ የተተወ ሽንት ቤት ውስጥ ሲያጨስ ያገኘችው ያንግ የሚባለው ተማሪ ሆኖ ታገኘዋለች። ያንግም ወዲያው አውቋት ስለነበር አንቺ ያቺ የትምህርት ቤት አጥር ዘለሽ የወጣሽው ልጅ አይደለሽ እንዴ ሲላት በድንጋጤ እባክህ አታዋርደኝ፣ አዲስ ሕይወት መጀመር ነው የምፈልገው ብላ ስትለምነው እሱም እሺ ብሏት ትምህርት ቤቱን ላስጎብኝሽ ብሎ እጇን ይዟት ሊሄድ ሲል በድንገት ጁን የሚባል ቀሽትና መልከ መልካም ልጅ መጥቶ ያንግ እየተተናኮላት መስሎት እጇን በኃይል ነጥቆት ወደ ራሱ ሲወስዳት ሁለቱ ወንዶች እርስ በርስ እየተፋጠጡ ማንን እንደምትመርጥ ሲጠይቋት ሲሆን ግራ ብትጋባም በስተመጨረሻ ጁንን መርጣ አብረው ስትሄድ ጁን በጣም ተንከባክቦና ቁጥሩን ሰጥቷት በማንኛውም ችግር ላይ ደውይልኝ ሲላት በንግግሩ ደስ ብሏት በጣም ትማረክበታለች። ነገር ግን በኋላ ላይ ወደ ሎከሯ ስትሄድ ያንን የድሮ ጫማዋንና እንኳን ወደ ገሃነም በሰላም መጣሽ ሕይወትሽን ነው ማበላሸው የሚል አስፈሪ ደብዳቤ አግኝታ ለካ ጂኒ ጫማውን እንዳልሰረቀችው ተረድታ በተናገርኳት ነገር ተሳስቻለሁ ብላ በማሰብ ይቅርታ ልትጠይቃት ስታፈላልጋት ሳታስበው የጂኒ ጓደኞች ጠልፈው በመጣል መሬት ለመሬት እየጎተቷት ሲያዋርዷት በጭንቀት ጫማዋን አውልቃ በባዶ እግሯ እየሮጠች ሄዳ የዳይሬክተሩ ቢሮ ተደብቃ እርዳታ ብትጠይቀውም ነገር ግን ዳይሬክተሩ ፊት እየነሳትና እየሳቀባት እኔ እኮ ቃሌን ጠብቄያለሁ፣ ያለ ክፍያ በነጻ አስገብቼሻለሁ፣ ከዚህ በኋላ ራስሽን መጠበቅ ተለማመጂ፣ ካልሆነ ደግሞ ከዚህ ትምህርት ቤት ውጪ ብሎ ያባራታል። እናም ሲሆን ልቧ ተሰብሮና ተስፋ ቆርጣ ስትወጣ ጂኒ በክፋት ፈገግ እያለች ተጠብቃትና እያፌዘችባት ይህ እኮ ገና ማሟሟቂያ ነው፣ ዋናው ፊልም ወደፊት ይቀጥላል ብላ ስትዝትባትና ወዲያውኑ ብዙ ተማሪዎች ከባዋት መግቢያ መውጫ ሲያሳጧት ጂኒ በትዕቢት ተወጥራ ይቅርታ እንዳደርግልሽ ከፈለግሽ ተንበርከከሽ ጫማዬን ሳሚ ትላታለች። ነገር ግን ሲሆን በፍርሃት ከመንቀጥቀጥ ይልቅ አይን አይኗን እያየቻት
እናቴ ድሮ የበሰበሰ ሰው ዝናብ አይፈራም ትለኝ ነበር እያለቻት በድንገት ሳታስበው ያልጠበቀችውን ቡጢ አቅምሳት ከዛ ቦታ ትፈረጥጣለች። ተማሪዎቹ በሲዮን ድፍረት አፋቸውን ከፍተው ቢገረሙም ወዲያው ግን ዋጋሽን እንሰጥሻለን እያሉ እንደ አውሬ ከኋላ ከኋላ እያባረሯት ሲዮን መግቢያና መውጫ ጠፍቷት ተጨንቃ እየሮጠች ሳለ በድንገት አንዲት ሰዓሊ ተማሪ እጇን ጎትታ ወደ አርት ክፍል በማስገባት ለጥቂት ታተርፋታለች። አረጋግታትም የተጎዳው እግሯን ካከመችላትና የሚለበስ ጫማ ከሰጠቻት በኋላ ሲዮን በዚህ ትምህርት ቤት ውስጥ ሁሉም ሰው ክፉ አለመሆኑን ተረታ እያመሰገነቻት ለምን ግን ተማሪዎቹ እንደዚህ ጨካኝ እንደሆኑ ስትጠይቃት እቺም ሰዓሊ ልጅ የትምህርት ቤቱን የተበላሸ ሲስተምና የሀብታም ልጆች ድሃዎችን እንዴት አድርገው በጫማቸው ስር እየረገጡ እንደሚገዟቸው ታስረዳታለች። ጂኒ የዚህ ትምህርት ቤት ንግስትና አይነኬ የሆነችው በናጠጣ ሀብቷ ምክንያት ማንም ሊጋፈጣት ስለማይችል እንደሆነና አንቺም ብትሆኚ ምንም ባታድርጊያት እንኳን በስኮላርሺፕ ስለገባሽ መገፋትሽና መጠቃትሽ አይቀርም ብላ እውነቱን ስትነግራት ሲዮን ነገሩ ቢከብዳትም ትግሉ ልትጋፈጥና ልትቋቋም ወስና ያቺን ሰዓሊ ልጅ አመስግናት ስትወጣ ልጅቷ ግን ከኋላዋ የሰጠቻት አጠራጣሪ ተንኮል ያዘለ እይታ ታማኝ ላትሆን እንደምትችል የሚያሳይ እይታ ነበር። በኋላ ላይ ሲዮን ተደብቃ ሳለ የጁንን ደግነት አስታውሳ እባክህ እርዳኝ ብላ ሜሴጅ ስትልክለት እነዚያ ጨካኝ የጂኒ ተላላኪዎች አድፍጠው ይይዟትና መፈናፈኛ ሲያሳጧት ስልኳን አውጥታ ቪዲዮ ቀርጬ ኢንተርኔት ላይ በማውጣት አዋርዳቸዋለሁ ብላ ስትዝትባቸው እነሱ ግን በማፌዝ እየሳቁባት እኛ እኮ ሀብታምና የሀብታም ልጆች ነን ማንም አይነካንም በማለት ሊመቷት ወደሷ ሲጠጉ በድንገት ጁን እንደ መልአክ ከየት መጣ ሳይባል ዘሎ ገብቶ ሳትወድቅ ቅፍ አድርጎ ሲያድናት ሁሉም ተማሪዎች ጁን የትምህርት ቤቱ ዳይሬክተር ልጅ መሆኑን ስለሚያውቁ እንዴት ለሷ ይደርብላታል ብለው አፋቸውን ይዘው በግርምት ይመለከቷቸዋል። በማግስቱ ጂኒ ወደ ቤት ሄዳ ከእንጀራ እናቷ ጋር ስትጣላ ያየን ለካ ጂኒ ድሆችን ከልቧ የምትጠላበት ዋና ምክንያት የእንጀራ እናቷ ድሮ ድሃ የነበረችና አባቷን አታላ ንብረቱን እየተቆጣጠረች ጎልዲገር ስለሆነች ድሆች በሙሉ አጋጣሚ የሚጠብቁና ስግብግብ ናቸው ብላ ስለምታምን እንደሆነ እንረዳለን። በሌላ በኩል ጁን ሲዮንን ወደ ጣራ ይዟት ወጥቶ የተጎዳ እግሯን በእርጋታ ያከመላት ባንዴጅ ሲያደርግላት ሲዮን በሁኔታው ተሸውዳ ለኔ ፍቅር ስላለው ነው ብላ ስታስብ እሱ ግን በድንገት እውነታውን አውጥቶት እኔም ወዳት ያቺ ኮማ ውስጥ ያለችው ልጅ ነው ብሎ ዱብዳውን እየነገራት ያቺን ልጅ ከጣራ ላይ የገፋት ማን እንደሆነ አይተሽ ከሆነ ንገሪኝ ሲላት ሲዮን ለካ ለዚህ ነው ብሎ የቀረበኝ ብላ ብትደነግጥም ወዲያውኑ ግን አጋጣሚውን ለራሷ ጥቅም ልታውለው አስባ ማን እንደሆነ አውቃለሁ እንድነግር ከፈለክ ከጉልበተኞቹ ትጠብቀኛለህ እንዲሁም እንደ ፍቅረኛ ታስመስላለህ በማለት ይህንን አሪፍ ቻንስ ልትጠቀም ስታስብ እሱም እውነቱን ለማወቅ ሲል እሺ ብሎ በሐሳቡ ይስማማል። እናም በማግስቱ ትምህርት ቤት ሲመጡ በመኪናው ይዟት መጥቶ ሁሉም ተማሪዎች እያዩ እጅ ለእጅ ተያይዘው በመግባት ከደካማ ተማሪነት ወደ ባለስልጣን ጠባቂ ያለት ተማሪነት ሲቀይራት ተማሪዎች በሙሉ ነገሩን ማመን አቅቷቸው ሲዮን አይነኬና የዳይሬክተሩ ልጅ ከሆነው ከጁን ጋር መሆኗን አይተው በቅናት ሲቃጠሉ ጁን ለጓደኞቹ ግንኙነታቸውን ከማረጋገጥም በላይ ከዛሬ ጀምሮ ማንም አይኗን እንዳያነሳባት ካልሆነ አይናችሁን ነው ማጠፋላችሁ በማለት ቀጭን የሆነ ማስጠንቀቂያ ይሰጣቸዋል። ሲዮን ወደ ክፍል ስትገባ እስካሁን ሲያዋርዷት የነበሩት ተማሪዎች ባህሪያቸው 180 ዲግሪ ተቀይሮ ሁሉም እያለቀለቀ ጓደኛዋ መሆን ሲፈልግ ታያለች። ለመጀመሪያ ጊዜም ሰው መስላ ክብር አግኝታ ደረቷን ነፍታ ስትሄድ የሀብታም ልጆችም ለፓርቲ ሲጋብዟት የምትለብሰው ልብስ ስለሌላት ተጨንቃ ለዛች የዩኒቨርሲቲ ጓደኛዋ ነገሩን ትነግራታለች። ልጅቷም ሂጂና ከዛች ከምታስጠኛት ልጅ ተዋሺ ብላ ሐሳብ ስታቀርብላት ሲሆንም እውነትሽን ነው ብላ ሄዳ ያጠራቀመችውን ብር እንደ ዋስትና ብትሰጣትም ሀብታሟ ልጅ ግን በሳቅ ፍርስ እያለችባት ይሄ እኮ ለኔ ለሽርሽር ተብሎ የሚሰጠኝ ሽርፍራፊ ሳንቲም ነው ቀሚሱ ግን ዋጋው $10,000 እንደሆነ ታውቂያለሽ ለማንኛውም እሰጥሻለሁ ነገር ግን አንዲት ጠብታ ካረፈበት አጠፋሻለሁ ብላ ያስጠነቀቀቻት ውዱን ቀሚስ ተሰጣትና በመኪናውም ወደ ፓርቲው ድረስ ተሸኛታለች። ሲሆን ፓርቲው በር ላይ እንደደረሰች ፍርሃት ተሰምቷት ተመልሳ ልትሄድ ስትል ጓደኛዋ አንቺ እኮ ቆንጆ ነሽ ከማንም አታንሽም ብላ አይዞሽ ስትላት በራስ መተማመን አግኝታ ልክ እንደ ንግስት ቀና ብላ ወደ ውስጥ ገብታ የሀብታሞችን ዓለማይታ እየተገረመች ትዝናና በድንገት አንዷ ቱጃር ሆን ብላ ገፍታት ሲሆን ተደናቅፋ ስትወድቅ የያዘችው መጠጥ ሙሉ በሙሉ እዛ ውድ የሆነ ልብስ ላይ ፈሶ ልብሱ ይበላሻል። በዛ ውድ ልብስ መበላሸት ተደናቅጣ በፍጥነት ልታጸዳው ስትሞክር ጂኒ ሳቅ በሳቅ ሆና ወደዛ ቦታ በመምጣት እላይዋ ላይ ሌላ መጠጥ እየደፋችባት ቦታሽን ወቂ ከሀብታም ልጅ ጋር ሆንሽ ማለት ከኛ እኩል ነሽ ማለት አይደለም
ቦታሽን ማወቅ ካልቻልሽ እኛ እንደዚህ እናሳውቅሻለን በማለት ስትሳለቅባት ሲሆን በንዴትና በውርደት ተቃጥላ ተነስታ ልታንቃት ስትል የጂኒ ቦዲጋርዶች መጥተው ፓርቲው የጂኒ መሆኑን እየነገሯት እንደ ውሻ አንጠልጥለው ሲያባሯት ነገሩ ሁሉ የጂኒ ሴራና ተንኮል መሆኑን ተረድታ በጸጸት አንገቷን ደፍታ ወደ ቤት በመመለስ በጣም ተከፍታ ሳለ ያቺ ልብሱን ያዋሰቻት ልጅ ጉዳዩን ሰምታ ኖሮ በአንድ ወር ውስጥ የልብሱን ዋጋ $10,000 ካልከፈልሽኝ አሳስርሻለሁ ብላ ማስጠንቀቂያ ስትልክላት ሲሆን በጭንቀት ምክንያት ሌሊቱን ሙሉ እንቅልፍ አጥታ ታድራለች። በማግስቱም ጠዋት ቁርስ ላይ ለአባቷ ብር እንደምትፈልግ ስትነግረው አባቷም የዋህና ልጁን ወዳድ ነውና ዋሌቱን አውጥቶ ስንት ልስጥሽ ልጄ ስንት ነው የምትፈልጊው ሲላት እሷም ቀለል አድርጋ ብዙ አይደለም $10,000 ብቻ ነው ስትለው ወንድሟ በድንጋጤና በንዴት ተነስቶ አንቺ አብደሻል እንዴ ቤታችን ቢሸጥ እንኳን የዚህን ግማሽ እኮ ላይሞላ ይችላል ብሎ ሲያባራት ወደ ክፍሏ ሮጣ ገብታ በሩን ዘግታበት በዛ በተበላሸ ቀሚስ ላይ ተደፍታ ማልቀስ ትጀምራለች። ይህንን ጉዳይ የሰማው ጁንም በጣም ተናዶ ጂንን ለብቻዋ አግኝቷት ከልጅነት ጀምሮ አብረው ያደጉ የልጅነት ጓደኛ አማቾች መሆናቸውን እያስታወሳት ሲሆንን ካሁን በኋላ መልቀቅ እንዳለባትና ማንገላታቷን እንድታቆም ሲያስጠነቅቃት ጂኒ ግን በንቀት ሳቅ እያለች አንተ ደግሞ እሷ የምትወድ ይመስልሃል እንዴ? ልክ እንደ እንጀራ እናቴ ስግብግብና ለገንዘብ ብላ የተጠጋችህ መሆኑን ማወቅ አለብህ ንቃ እንጂ ብላ ብትመክረውም ነገር ግን ጁን ምክሯን ከምንም ሳይቆጥረው ባለችበት ጥሏት ይሄዳል። በኋላ ላይ የሲዮን በፓርቲው መዋረድ በቪዲዮ ተቀርቶ በትምህርት ቤቱ ግሩፕ ላይ ሲለቀቅ ያንግ አይቶት በጣም በማዘን ሊያጽናናት ሲፈልግ ከአንድ አጠራጣሪ ሰውዬ ጋር ቆማ ሲያያት ሊተናኮላት ወይም አደጋ ሊያደርስባት መስሎት ዘሎ መሃላቸው በመግባት ሰውየውን በቦክስ ሊመታው ሲሰነዝርበት ሲዮን በድንጋጤ ጮኻ ምን እያደረክ ነው? ላፕቶፔን እኮ እየሸጥኩለት ነው በማለት ታገላግላቸውና በዚህ ምክንያት ሰውየው ስላሳዘናት $50 ትቀንስለትና ያንግ እሷ የተናደደችው በሱ መስሎት ሊያረጋጋት ሲከተላት እሷ ግን በምሬት ዞራ የተናደድኩት እኮ በአንተ ምክንያት $50 ስለከሰርኩና አሁን የታክሲ ብር ለመቆጠብ ይህንን ሁሉ መንገድ በእግሬ ልሄድ ስለሆነ ነው ብላ ትጮህበታለች። ያንግም በሰራው ስራ የጥፋተኝነት ስሜት ተሰምቶት ብር ልስጥሽና ልካስሽ ብሎ ቢጠይቃትም እሷ ግን በኩራት አልቀበልም ስትለው ቢያንስ በሞተሬ ልሸኝሽ ብሎ በነጻ ሲያደርሳት በደግነቱ ተነክታ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከልቧ ፈገግ እያለች ታመሰግነዋለች። ወደ ቤትም ገብታ ለዛ የተረገመ ቀሚስ መክፈያ የሚሆን ብር ለማግኘት ቤቷ ውስጥ ያሉ ዕቃዎችን ሁሉ በርካሽ ሸጣ ለማሟላት ብትሞክርም የዕዳውን ግማሽ እንኳን መሸፈን ሲያቅታት ተስፋ ትቆርጣለች። በነጋታው ትምህርት ቤት ውስጥ ስትንቀሳቀስ ተማሪዎች በሙሉ እያዩዋት ሲስቁባትና ሲሳለቁባት ግራ ገብቷት ስትሽከረከር ለካ ጀርባዋ ላይ ድሃ ለማኝ ነኝ የሚል ወረቀት ለጥፈውባት ኖሮ በድንጋጤ ስትቀደው ጂኒ ከፊት ለፊቷ መጣ በድል አድራጊነት ስታሽሟጥጥባት ሲሆን በንዴት ገንፍላ ለምንድነው ግን ይህ ሁሉ ነገር የምታደርጊው? አንቺ እንደሆንሽ የዚህ ትምህርት ቤት ንግስት እንደሆንሽ ማንንም ያውቃል ምንድነው የሚጎልብሽ ብላ ስትጠይቃት ጂኒ በትቢት ስታያት ሲሆን አይናኗን እያየቻት ምን ሆነሽ ነው የምትርበተበችው? ቀናሽብኝ አይደል? እንደ ቀናሽብኝ በደንብ ያስታውቃል ስትላት ጂኒ በንዴት ቱግ ብላ አንቺ ከዚህ ትምህርት ቤት ስትጠፊ ብቻ ነው ሰላሜን ማገኘው እንደውም የቀሚሱን ብር ሰጥሽና እሱም ላይ ተጨማሪ ገንዘብ ሰጥቼሽ አንቺ ከዚህ ትምህርት ቤት ውልቅ ብለሽ ትወጪልኛለሽ እሱንም እንድታስቢበት 1 ሳምንት ሰጥሻለሁ ብላት ከዚያን ቀን ጀምሮ በየቀኑ እየመጣች ቀንሽ እየደረሰ ነው እያለች ሁሌ ታጨናንቃት ጀመር። እናም አንድ ቀን ከሰዓት ላይ ሲሆን ወደ ቤት እየሄደች ሳለ የመኪና ድምጽ ከኋላዋ ሲመጣ ተሰማና ጂኒ የመጣች መስሏት በንዴት እየሰራገመች ስትዞር ለካ የመጣው የጁን መኪና ሆኖ ሳለ ጁንም ወደ መኪናው እንድትገባ ጋብዟት ስለ ፓርቲው እንደሰማ እየነገራት ሲወቅሳትና እኔ የምወዳት ያቺ ምስኪን ልጅ እኮ እንዳንቺ አይደለችም ድሃ ብትሆንም ክብር ያላት ሴት ነች አንቺ ግን ክብር የሚባል ነገር አልፈጠረብሽም እያለ እየሰደባትና የተስማማችውን እንድትፈጽምና ወንጀለኛው ማን እንደሆነ ንገሪኝ ሲላት ሲሆን እውነቱን ስለማታውቅ ተጨንቃ ምን እንደምትል ግራ ገብቷት ወርዳ ልትሄድ ስትል በድንገት ብልጭ ብሎባት ተመልሳ በመምጣት የዛን ዕለት የሴት ጥላ አይታ እንደነበርና ገፊዋ ሴት እንደሆነች ወሳኝ ፍንጭ እየሰጠችው አንተ ግን ቃል በገባኸው መሰረት ከጉልበተኞች አልጠበከኝም ብላ የሽንፈት ካባውን አልብሳው ትሄዳለች። በነጋታው ያቺን ሰዓሊ ልጅ አግኝታት ችግሯንና ዕዳ እንዳለባት ስትነግራት ልጅቷም አንድ ለሰው አዛኝ የሆነና ሁሉንም የሚረዳ የሀብታም ልጅ አለ ሂጂና ጠይቂው ይሰጥሻል ብላ ስትመክራት ሲሆንም በየዋህነት አምና ያንን ልጅ ሄዳ ብር ስትጠይቀው እሱም በፈገግታ ተቀብሏት ነገር ግን የሱ ሞዴል ሆና የሰጣትን ልብስ እየለበሰች ፎቶ እንድትነሳ በቅድመ ሁኔታ ሲጠይቃት እሷም አማራጭ ስላልነበራት ተስማምታ ፎቶውን መነሳት ስትጀምር
የልጁ ባህሪ እየተቀያየረና ምን አይነት መጥፎ ዓላማ እንዳለው ማየት ትጀምራለች። ልጁ የፈለገው ሌላ ነገር እንደሆነና ሲሆን ለትንሽ ገንዘብ ብላ ክብሯንና ማንነቷን አሳልፋ ልትሰጥ እንደነበረ ሲገባት በራሷ አፍራና ተጸይፋ እያለቀሰች ከዛ ቤት ትወጣለች። በሌላ በኩል ጁን ሆስፒታል ሄዶ ኮማ ውስጥ ያለችውን ፍቅረኛውን እያያት የድሮውን ጊዜ በማስታወስ ድሮ ማን ነው የሚያንገላታሽ ንገሪኝና ልበቀልልሽ ሲላት እሷ ግን እንዳይጎዳባት ብላ ዝም ስትለው አንቺ ደካማና ፈሪነሽ ብሎ ተጣልቷት እንደነበረ ትዝ እያለው አሁን ላይ ግን እሷን ባለመጠበቁ እጅግ ተጸጽቶና ራሱን እየወቀሰ እጇን አጥብቆ በመያዝ ካሁን በኋላ እጠብቅሻለሁ ብሎ ቃል ከገባላት በኋላ ወደ ቤት ሲመለስ ወደ ቤት ከመሄዱ በፊት የአባቱን ቢሮ በድብቅ ሰብሮ በመግባት ልጅቷን ከጣራ ላይ የገፋት ማን እንደሆነ የሚያሳይ መረጃ ሲበረብር ይቆያል። በዚያኑ ምሽት ሲሆን በህልሟ ያቺ ልጅ ወድቃ ደም በደም ሆና ስታይና እጇ ላይ ደም የነካው የአንገት ሐብል ጨብጣ ስታይ በድንጋጤ ከእንቅልፏ ባና ስትነሳ ያ የአንገት ሐብል እውነትም እጇ ላይ እንዳለና የዛን ቀን ሳታውቅ አንስታው እንደነበረ ታረጋግጣለች። ሐብሉ የዛች የገፋቻት ሴት ንብረት ነው ብላ ስላሰበች ወሳኝ ፍንጭ እንዳገኘች ይሰማትና ከዚህ ሰዓት ጀምሮ ያቺን ወንጀለኛ ማጋለጥ እንዳለባት ትወስናለች። በነጋታው ጂኒ ትምህርት ቤት ስትደርስ ከክፉዋ እንጀራ እናቷ ጋር ተፋጣ ሴትዮዋ በጭካኔ እያሾፈችባት ከአባትሽ እኮ አርግዣለሁ፣ ይሄን ልጅ ስወልደው ደግሞ ሙሉ የአባትሽን ንብረት እሱ ነው የሚወርሰው፣ አንቺም ባዶ እጅሽን ነው የምትቀሪው ብላ ስትነግራት ጂኒ በድንጋጤና በተስፋ መቁረጥ ተውጣ ክው ብላ ትደነግጣለች። በዚህ ሰዓት በድንገት ሲሆን ልክ እንደ አዳኝ መልአክ ከተፍ ብላ ትመጣና ሴትዮዋን አባራት ለጂኒ ውሃ ጠጥታት ስታረጋጋት ጂኒ በዚህ ያልተለመደ ደግነት ተገርማ ልታዝኝልኝ ነው እንዴ ብላ ስትጠይቃት ሲሆን ግን በኩራት እያሽሟጠጠችባት በወንፊት ማየት የማይችል እውር ነው እንደሚባለው ህይወትሽ የቱንም ያህል ከባድ ቢሆን ከኔ አይበልጥም። እኔ እኮ እዚህ ትምህርት ቤት ለመቆየት ስል ሁሉንም ነገሬን መስዋዕት አድርጌያለሁ። አሁን ላይ ከዚህ በላይ ማጣው ምንም አይነት ነገር ስለሌለ ከመንገዴ ዞር ብትይ ነው የሚሻልሽ፣ ካልሆነ ግን ትጎጃለሽ ብላ ማስጠንቀቂያ አዘል የሆነ ምክር መክራት ከሄደች በኋላ ሙሉ ትኩረቷን ትምህርቷንና ደረጃዋን በማስጠበቅ ላይ አድርጋ ስታጠና ሁሉም ተማሪዎች ከተዋት በኋላ እፎይ ብላ ክፍል ውስጥ እያለች በድንገት ጁን ክፍል ድረስ መጥቶ ላናግርሽ ሲላት እምቢ ብትለውም ሁሉም ተማሪዎች እያዩ እጇን ይዟት እንደ ፍቅረኛ ተውኖ ወደ ውጭ ይዟት ከወጣ በኋላ ለብቻዋ ወስዷት ወንጀለኛውን እንዳገኝ እርጅኝ እንጂ ብሎ ሲጠይቃት እሷ ግን ተጨማሪ ችግር ውስጥ መግባት ስላልፈለገች አሻፈረኝ ስትለው እሱም እምቢ ካልሽኝ ለዳይሬክተሩ አባቴ የዋሸሽውን ውሸት አጋለጣለሁ ብሎ ሲያስፈራራት አጣብቂኝ ውስጥ ትገባለች። ጁን የገፊውን ፊት ሳታይ ዋሽታ እንደነገረችው ለአባቱ ማለትም ለዳይሬክተሩ ከተናገረ ከትምህርት ቤት እንደምትባረር ስለገባት በፍርሃት ተውጣ ምን ማድረግ እንዳለባት ግራ ገብቷት ሳለ በላይዋ ላይ ሌላ ያልጠበቀችው ጉድ ይመጣባታል። ከማይታወቅ ስልክ ሜሴጅ ገብቶላት ከፍታ ስታየው ያንን የሀብታም ልጅ ለማሳመን ስትሽሞንሞን የሚያሳይ ቪዲዮ ተልኮላት ይህንን ጉድሽን አጋለጠዋለሁ የሚል ጽሑፍ ታነባለች። በድንጋጤ ክው ብላ ለካ አንድ ሰው በድብቅ ሲቀርጸኝ ነበር ብላ በጭንቀት ህሊናዋ ተረብሾ ወደ ክፍል ስትገባ ያቺ ሰዓሊ ልጅ የሲዮንን መረበሽ ተመልክታ ደህና ነሽ ግን የሚል ወረቀት ታቀብላታለች። ሲዮንም በዚህ ክፉ ትምህርት ቤት ውስጥ እሷ ብቻ ሰው ሆና መገኘቷ እየገረማት ታመሰግናታለች። ማታ ላይም ወደ ቤት ገብታ የልጅቷን የእጅ ጽሑፍ በጥልቀት ስትመረምረው ከዚህ በፊት ሙሉ ውስጥ ቦርሳዋ ላይ ሚስጥርሽን አውቃለሁ ተብሎ ከተጻፈው ማስፈራሪያ ጋር አንድ አይነት የእጅ ጽሑፍ መሆኑን ስታረጋግጥ ለካ ይቺ ሰዓሊ ልጅ ምስክሩ እኔ መሆኔን አውቃ ለማናዘዝ ፈልጋ ነው የቀረበችኝ ብላ ቪዲዮን የላከችውም የቀረጸችውም እሷ መሆኗን እርግጠኛ ትሆናለች። ወደ ኋላ ተመልሰን የዚች ልጅ ታሪክ ስንመለከት ከዓመታት በፊት የእሷን ቤተሰቦች ሀብታም የነበሩ ሲሆን በድንገት አባቷ ታስሮ ንብረታቸው እንዳለ ሲወረስባቸው ነገሮች ሁሉ ተበላሽተውባት የሀብታም ልጆች ሲያሾፉባትና ሲገፏት ንዴቷን መቆጣጠር አቅቷት አንዷን ተማሪ ልትደበድባት ስትል ጂኒ በድንገት ስትመጣ የልብ ጓደኛዬ ስለሆነች ትረዳኛለች ብላ ስትጠብቅ ነገር ግን ጂኒ ያልጠበቀችውን ጥፊት አቀምሳትና አንቺ እኮ አሁን ድሃ ስለሆንሽ ከደረጃችን በታች ነሽ አጠገባችንም እንዳትደርሺ ብላ ካዋረደቻት በኋላ ልጅቷ በጣም ተናዳ በጂኒ ላይ የሞትና የሽረት በቀል ለመያዝ እንደወሰነች እንረዳለን። ወደ አሁኑ ስንመለስ ሲሆን ያንን ጉዷን የያዘውን ፍለሽ ለማግኘት ወደ ሰዓሊዋ ክፍል በድብቅ ገብታ ስትበረብር ሳታገኘው ትቀራለች። በድንገትም ልጅቷ ወደ ክፍሉ ስትገባ ለምን ግን እንደዚህ ያደረግሽ ብላ ስትጠይቃት ልጅቷን በክፋት እየሳቀችባት አንቺ ደግሞ ጻድቅ ለመምሰል አትሞክሪ፣ ወደዚህ ትምህርት ቤት ለመግባት ህሊናሽን የሸጥሽ አይደለሽ እንዴ ረስተሽ ሆኖ እንዴ ስትላት ሲሆንም እኔ የሴት ጥላ እንጂ የገፍታሪውን ፊት አላየውም ብላ ብትከራከራትም ልጅቷ ግን ጂኒ ናት ብለሽ መስክሪ፣
እሷ እኮ ክፉ ስለሆነች ብትታሰርም ለትምህርት ቤቱ ሰላም ነው በማለት በጂኒ ላይ የውሸት ምስክርነት ካልሰጠሽ ቪዲዮን ለቅቄ ህይወትሽን ነው ማበላሽው ብላ አጣብቂኝ ውስጥ ትከታታለች። ሲሆን ግራ ገብቷትና ተስፋ ቆርጣ እያለቀሰች ጎዳና ላይ ስትንከራተትና ምን ስል ወደዚህ የተረገመ ትምህርት ቤት መጣሁ ብላ የድሮ ደሃ ማንነቷን እየናፈቀች ሳለ ባልጠበቀችው ሁኔታ ጂኒ አግኝታት አንቺ እኮ ለማንም የማትበገሪ ደፋር ነሽ፣ መብትሽን ማስከበር አለብሽ፣ ማንም ቢነካሽ አጥንቱን ስበሪው እንጂ ወደ ኋላ እንዳትይ ብላ ያልጠበቀችውን ምክር ስትለግሳት ያቺ ስታንገላታት የነበረችው ጂኒ ዛሬ አቅም ስትሆናት ሲሆን በመገረም ስሜት እንደገና በራስ መተማመኗን ታገኛለች። ልጁን ደውላለትም እርዳታውን ጠይቀው ሁለቱም የዛን ተንኮለኛ ልጅ ቤት ሲፈትሹ በደርዘን የሚቆጠሩ ፍላሽ ዲስኮችን አግኝተው ይሄ ልጅ ብዙ ሴቶችን እንደሚያስፈራራ ቢደርሱበትም ነገር ግን ፍላሽ ዲስኮቹ ሁሉም ፓስወርድ ነበራቸው። ያንግም መጥቶ ልጁን በቦክስ ቀጥቅጦት ፓስወርዱን ከተቀበለላት በኋላ ሲሆን እፎይ ብላ ወደ ቤት ገብታ በጉጉት አንዱን ፍላሽ ስትከፍተው ያቺ ኮማ ውስጥ ያለችውና ንጹህ የምትባለው የጁን ፍቅረኛ ከጁን የልብ ጓደኛ ጋር ስትማግጥና ጁንን ስትገዳው የሚያሳይ ቪዲዮ አግኝታ በድንጋጤ አፏን ትይዛለች። በማግስቱም ጁን ስለተፈጠረው ነገር ምንም ሳያውቅ ሲዮንን ወደዛ ወደ ከዳው ጓደኛው ኢንጌጅመንት ድግስ ሲጋብዛት ሲዮን እውነቱን ብታውቅም የጁንን ልብ ላለመስበር ስለፈለገች ዝም ብላ አብራው ትሄዳለች። ምንም እንኳን ህሊናዋ እየወቀሳት እውነቱን ልትነግረው ብትሞክርም እሱ ግን ስለ ፍቅረኛው ለረጅም ሰዓት እያወራ ስለነበር አንደበቷ ተይዞ ዝም ትላለች። በድንገትም በፓርቲው መሃል ጁን ጂኒን አግኝቷት ፍቅረኛዬን ከጣራ ላይ የገፋሻት አንቺ ነሽ አይደል ብሎ ሲጮህባት ጂኒም በንግግሩ በጣም እየተናደደች አንተ ደግሞ ጅል አትሁን፣ እውነቱን ታውቃለህ፣ እቺ የምትሞትላት ፍቅረኛ እኮ እዚህ አጠገብ ካለው ጓደኛ ጋር ስትማግጥብ ነበር ብላ ጉዱን ታፈርጠዋለች። ጁንም በሰማው ነገር በጣም እየደነገጠ ጓደኛውን በቦክስ ሲነርተው ድግሱ እዛው ጋር ወደ ጦርነት ይቀየራል። ሙሉ ፕሮግራሙ ወደ ሁከት ተቀይሮ የልጁ እጮኛ ስታለቅስ ጂኒ አዝናላት ልታጽናናት ጠጋ ስትል ልጅቷ ግን ያልተጠበቀ ሚስጥር አውጥታ እኔ እኮ ሲማግጥ እንደነበር አውቃለሁ፣ ነገር ግን ዝም ያልኩት እንደ አሻንጉሊት ልጫወትበት ፈልጌ ነበር ብላ ያልጠበቀችውን ነገር ትነግራታለች። በኋላ ላይ ሲሆን ጂኒን ወደ ቤት ይዛት ሄዳ ያንን ማስረጃ የሆነውን የአንገት ጌጥ ስታሳያት ጂኒ በድንጋጤ ከውብላ ጌጡ የዛች ጁንን የከዳችው የገዛ ጓደኛዋ መሆኑን ስታረጋግጥ የዛን ቀን ምሽት የተፈጠረው ጉድ ፍርጥርጥ ብሎ ወጥቶ ለካ የጂኒ ጓደኛ ወደ ጣራ ወጣ ያቺን ምስኪን ልጅ ፍቅረኛዬን ቀማሽኝ ብላ በጥፊ መታትና ገፍታ ስትጥላት ነበር ጌጡ እዛ ቦታ ላይ የወደቀው። እናም ሲሆን ያለውን እውነት ለሁሉም ለመናገር ስትወስን በድንገት ያቺ ሰዓሊ ልጅ ደውላ አሁንም ጂኒን ወንጀለኛ ካላደረግሽ ያንን ቪዲዮ ለቀዋለሁ ብላ ስታስጨንቃት ሲሆን በጣም ተናዳ ልታስቆማት እየሮጠች ወደ ትምህርት ቤት ስትደርስ ታሪክ ራሱን ደግሞ ያቺ ሰዓሊ ልጅ ልክ እንደ መጀመሪያዋ ልጅ ከጣራ ላይ ተወርውራ ወድቃ ሕይወቷ ያልፋል። ሲሆን በፍርሃት እየተንቀጠቀጠች የዚህ ትምህርት ቤት እርግማን እውነት መሆኑን አምና ወደ አስክሬኑ ጠጋ ብላ ያንን ጉዷን የያዘውን ስልክ ፈልጋ ቪዲዮውን ለማጥፋት ብትሞክርም ኪሷ ውስጥ ምንም ስልክ ሳታገኝ ትቀራለች። በዚህም ተስፋ ቆርጣ መሬት ላይ ተዘርራ እያለቀሰች ብዙም ሳይቆይ ፖሊሶች መጥተው ቦታውን አጽድተውት አስክሬኑንም ይዘውት ይሄዳሉ። በነጋታው ተማሪዎች ትምህርት ቤት መጥተው የተፈጠረውን አሳዛኝና አስደንጋጭ ዜና ሲሰሙ ሲሆን በቦታው ላይ የመጀመሪያ ሰው ሆና ስለተገኘች ሁሉም ጣታቸውን ወደ እሷ መቀሰርና መጠራጠር ይጀምራሉ። አዲስ የተሾመውም ዳይሬክተር የትምህርት ቤቱን ስም ለመታደግ ሲል ጉዳዩን በድብቅ እንደሚያስቀረው ቃል ይገባላቸዋል። ሲሆንም ክፍል ውስጥ ተቀምጣ እየተማረች ሳለ በድንገት ፖሊሶች ገብተው ለጥያቄ ሲፈልጓት እነዚያ ጨካኛ ሀብታም ልጆች እሷ እኮ ወንጀለኛ ነች እያሉ በሽክሹክቷ ስሟን ሲያጠፉ ሲሆን በሁኔታው ቅስሟ ተሰብሮ እኔ ንጹህ ነኝ ብላ ብትከራከርም ፖሊሶቹ ግን ስላላመኗትና በመጨረሻ ሰዓት ከአስክሬኗ አጠገብ ታይታ ስለነበር እንደ ዋና ተጠርጣሪ ቆጥረዋት ለምርመራ ይዘዋት ይሄዳሉ። መኪና ውስጥም ሆና ወደ ኋላ መለስ ብላ በዚህ ትምህርት ቤት ውስጥ ያሳለፈችውን መከራ ውርደትና ስቃይ እያሰበች ምን ነው ባልመጣው ኖሮ ብላ እያለቀሰች ትጸጸታለች። ፖሊስ ጣቢያም እንደደረሰች መርማሪዎቹ ያቺ የሞተችው ልጅ በቪዲዮ ታስፈራራት እንደነበር መረጃ ስላገኙ አንቺ ነሽ ሚስጥሬን ትለቂያለሽ ብለሽ ስለፈራሽ ገፍተሽ የገደልሻት ብለው ሲያጣድፏት ሲሆን በፍርሃት እየተንቀጠቀጠች እግሬ ወደ ጣሪያ አልወጣም ብላ ብትክድም ፖሊሶቹ ግን ፈጽሞ ሊያምናት ስላልቻሉ በቃ ከዚህ በኋላ ማድረግ ያለብሽ ጠበቃ መቅጠር ነው ብለዋት በሩን ዘግተውባት ይሄዳሉ። በተመሳሳይ ሰዓት ጂኒ ከዛች ተንኮለኛ ጓደኛዋ ጋር ስትሆን ስለ ሰዓሊዋ መሞት ስትሰማ እሷን ጠርጥራት እውነቱን እንድታወጣ ልታሞኛት ብትሞክርም ልጅቷ ግን በዛ ቀን ትምህርት ቤት እንዳልሄደችና በልጅቷ ሞት በጣም እንዳዘነች አስመስላ እምቢ ትላታለች። በኋላ ላይ ሲሆን ወደ ቤት ስትገባ
አባቷ ለጠበቃ መክፈያ የሚሆን ብር ለማግኘት ቤቱን ሊሸጥ እንደሆነ ስትሰማ በእኔ ምክንያት ነው ቤተሰቤ እየተጎዳ ያለው ብላ በጸጸት እያለቀሰች ሕይወቷን ያበላሸውን ድህነት እየረገመች ታለቅሳለች። በማግስቱም ትምህርት ቤት ስትሄድ የሀብታም ልጆች በጭካኔ መጽሐፏ ውስጥ ነፍሳት አስቀምጠው ስታይ አንዱ ጉልበተኛ ነፍሳቱን አውጥቶ ልብሷ ላይ እየወረወረባት አንቺና ይሄ ነፍሳት እኮ አንድ ናችሁ፣ ሁለታችሁም ከቆሻሻ ነው የተገኛችሁትም ብሎ ከመሳደብ በላይ ፊቷን በጭረት አድምቷት እንዳንቺ አይነት ቆሻሻ መሞት ነው ያለበት ሲላት ፊቷን ልትታጠብ ወደ መጸዳጃ ቤት ሄዳ ስትመለስ ጠብቀው ጠልፈዋት በመጣል እጇን በጫማ እየረገጧትና አንቺ እኮ እዚህ ምንም ቦታ የሌለሽ ድሃ ተማሪ ነሽ ጥፊ ከዚህ ሲላት ትዕግስቷ ተሟጦ በንዴት ገንፈላ ሳያስበው በጥፊ ስትመታው ሁሉም ተማሪዎች በድፍረቷ ደንግጠው አፋቸውን ይይዛሉ። እነሱም ሊደበድቧት ሲመጡ የእሳት አደጋ መከላከያውን አንስታ ነፍታባቸው ስታመልጥ መላው የትምህርት ቤቱ ተማሪ ተሰብስቦ ሲያባረራት በድንገት አንድ ሞተረኛ መጥቶ ቶሎ ውጪ ብሏት ከዛ ቦታ ያስመልጣታል። ማንም ወደ ሌለበት ቦታም ካደረሳት በኋላ የትምህርት ቤቱን ዩኒፎርም ለብሶ ስታየው ማን እንደሆነ ትጠይቀዋለች። እሱም ሄልሜቱን አውልቆ እኔ የያንግ ታላቅ ወንድም ነኝ፣ እሱ ለትምህርት ወደ ውጪ ስለሄደ እኔ በአጋጣሚ ተመልሼ ነው ብሎ ራሱን ያስተዋውቃታል። ሲሆን ማንነቱን ስታውቅ እየተገረመች ውለታውን ለመክፈል ምሳ ልጋብዝ ብላው ወደ ሬስቶራንት ተወስደውና ስለ ጉልበተኞቹ ያላትን ፍርሃት ስትነግረው እሱም ያልጠበቀችውን ቅርበት አሳይቷት ጭንቅላቱን ትከሻዋ ላይ እያስደገፈ እኔ ጠብቅሻለሁ ምንም አትሆኝም ብሎ ያረጋጋታል። በሌላ በኩል ጂኒ ከአባቷ ጋር ትገናኝና ከእናትሽ ጋር ለአንዴና ለመጨረሻ ጊዜ ተፋትቻለሁ፣ ከእንግዲህ ከእንጀራ እናትሽ ጋር ነው የምኖረው ሲላት በድንጋጤና በንዴት ፊት ለፊቷ የነበረውን አበባ ፊቱ ላይ ወርውራ ሚስትህንም ሆነ በጽንስ ላይ ያለውን ልጅ እገልላችኋለሁ ብላ ስትስበት አባቷ በጣም ተናዶ በጥፊ ካጮላት በኋላ ዳግም ስማቸውን እንዳታነሺ ብሎ ከቢሮ ያባርራታል። እሷም እየተናፋረቀች መንገድ ላይ ስትሄድ መኪና ለትንሽ ሊገጫት ሲል ሲሆን ደርሳ ጎትታ በማስወጣት ካተረፈቻት በኋላ አብረው ታክሲ ይዘው ወደ ቤት እየሄዱ ሬዲዮ ላይ ስለ ቤተሰቦቿ መፍረስ ሲወራ ሲሆን ለጂኒ ስሜት ትጨነቅና ሹፌሩን በፍጥነት ሬዲዮን እንዲዘጋው ትነግረዋለች። ወደ ቤትም እንደደረሱ ጂኒ እናቷ በሐዘን አልኮል ስትጠጣ ታገኛትና ብርጭቆን ከእጇ መታ ታስጥላትና አደገኛ እኮ ነው ብላ ስትቆጣት እናቷ እያለቀሰችና እያቀፈቻት ከእንጀራ እናትሽ ጋር ለመፋለም ጠንካራ መሆን አለብሽ ብላ ትመክራታለች። ጂኒም ለእናቷ ቃል ገብታላት ስትወጣ ሲሆን በር ላይ የጠበቀቻት የነበረ ቢሆንም እሷ ግን ፊቷን አዙራባት የአባቷን ልብ መልሳ ለማግኘት ወደ አባቷ ኩባንያ ትሄዳለች። በነጋታው ያቺ ተንኮለኛ ጓደኛዋ ስለ ጂኒ ቤተሰቦች መፍረስና ውርደት ሶሻል ሚዲያ ላይ ፖስት አድርጋ ነገሩን ይፋ ስታወጣው ጂኒ ይሄ ሁሉ ነገር በቀል መሆኑን ተረድታ አፍሽን ካልዘጋሽ ያቺን ልጅ ከጣራ ላይ የገፋሻት አንቺ መሆንሽን ለሁሉም ማጋለጣለሁ ብላ ጦርነቱን ወደ አደባባይ ታወጣዋለች። በሌላ በኩል ሲሆን አባቷ መምህራን ቢሮ እንዳለ ሰምታ እየሮጠች ወደዛ ስትሄድ ያ የደበደበችው ጉልበተኛ ልጅ እናት አባቷ ተንበርክኮ ይቅርታ ሲጠይቅ አግኝታው ልቧ በሐዘን ይሰበራል። አባቷንም ከመሬት ልታነሳው ስትታገል የልጁ እናትም በትዕቢት ተሞልታ እናትሽም መታ እግሬ ስር ተደፍታ ተለምነኝ ብላ አፏን ስትከፍትባት ሲሆንም እንባ እየተናነቃት እናቴ እኮ ሞታለች ብላ ብትጮህም መምህሯ ግን አሁኑኑ ይቅርታ ካልጠየቅሻት ሕይወትሽ ይበላሻል፣ ከዚህም ትምህርት ቤት ትባረሪያለሽ ብላ ስታስፈራራት ምርጫ ስላጣች ከአባቷ ጎን ተንበርክካ ይቅርታ እየጠየቀች በዚህ ህመም በተሞላበት ቅጽበት ውስጥ ሆና ለካ እዚህ ዓለም ላይ ገንዘብ ከሌለ ሰው አይደለህም፣ ስለዚህ ሀብታም ለመሆን ማንኛውንም ነገር አደርጋለሁ ብላ ለራሷ ቃል ትገባለች። ይሁንና ሴትየዋና ልጇ ግን በድህነታቸውና በውርደታቸው እየቀለዱና እየሳቁባቸው ይቅርታቸውን እንደማይቀበሉ ነግሯቸው ይሄዳሉ። በዚያኑ ቀን አንድ እጅግ በጣም ሸበላና መልከ መልካም የሆነ ወጣት ከውጭ ሀገር ተመልሶ መጥቶ ሹፌሩ በክብር ሲቀበለውና ወደ መኪናው ሲያስገባው ይታያል። እናም ልጁ መኪና ውስጥ ተቀምጦ የጂኒን ፎቶዎች በስልኩ እያየ የሆነ ሴራ እያቀደ መሆኑ ይታያል። በሌላ በኩል አዲሱ ዳይሬክተር ጁንን አግኝቶት እኔ እንደ አባት ስለሆንኩ አትጨናነቅ፣ ለሁሉም ነገር እኔ ያለሁልህ ብሎት አዛኝ መስሎ ቢቀርበውም ጁን ካመሰገነውና ከሄደ በኋላ ግን ዳይሬክተሩ እጁን በጽያፍ እየጠረገ ከእንዲህ አይነት ሰው ጋርማ መቼም አልቀጥልም ብሎ ይጸየፈዋል። በኋላ ላይ ጁን ጂንን አግኝቷት ሊያጽናናት ሲሞክር እሷ ግን በውድቀቷ ሊስቅባት መስሏት ስትከፋ እሱ ግን ምንም ቢፈጠር አብረን ነው ያደግነው ያውም የልጅነት ጓደኛዬ ነሽ ብሎ ሲያጽናናት ጂኒም ንዴቷ ተረጋግቶ አመስግናው ወደ ቤቷ ትሄዳለች። እቤትም እንደደረሰች ክፉ እንጀራ እናቷ የእናቷን ክፍል ተቆጣጥራ በድል አድራጊነት ተቀምጣ ስታያት
ከመንገዴ ካልጠፋሽ ክፉን ማንነቴን ታያለሽ ብላ ዝታባት ወደ ክፍሏ በመግባት ንዴቷን ዕቃዎቹ ላይ ትወጣለች። በዚያኑ ምሽት ሲሆን ወደ ቤት እየሄደች አባቷ ለሷ ሲል በዛ ምሽት ከባባድ ዕቃዎችን እየተሸከመ ታይና የምትወደውን ምግብ እንደገዛላት ቴክስት ሲልክላት ልቧ በሐዘን ይሰበራል። ያን ሁሉ ውርደትና ከትምህርት ቤት የመባረር አደጋም ለዩኒቨርሲቲ ጓደኛዋ እያለቀሰች ስትነግራት በድንገት የያንግ ወንድም ከየት መጣ ሳይባል ገብቶ አንድ መፍትሄ አለ፣ የኢላይት ቲም ቡድን አባል ሁኚ። ይሄ ቡድን እጅግ በጣም ሀብታም ተማሪዎች ያሉበትና ማንም የማይነካው ስለሆነ በእነሱ ስር ከለላ ማግኘት ትችያለሽ ብሎ ያልጠበቀችውን ተስፋ ይሰጣታል። ሲሆን የሰማችውን ዝም ብላ በቀላሉ ማመን ቢከብዳትም ለመሞከር ትወስንና ጂኒን ደውላ እርዳቷ እንደሚያስፈልጋት ትነግራታለች። ጂኒም ወደ ቤቷ ተጠራትና ሲሆን እዛ እንደደረሰች የቤታቸውን ግዝፈትና ቅንጦት እንዲሁም አገልጋዮች እርመሰመሱ አይታ በሁኑ ሌላ ዓለም ውስጥ የገባች እየመሰላት ቁጭ ብለው ማውራት ይጀምሩና ወደ ኢላይት ቡድን እንድገባ እርጅኝ፣ እኔ ደግሞ ያንን ያቺ ምስኪን እያለቀሰች የሞተችበትንና የጓደኛሽን ወንጀል የሚያጋልጠውን የአንገት ጌጥ እሰጥሻለሁ ብላ ስትደራደራት፣ ጂኒም ግን በአሁን ሰዓት ላይ ጓደኛዋን አሳልፋ መስጠቱ ምንም ጥቅም እንደሌለው ስለገባት እምቢ ትላታለች። ሲሆንም በጣም ተናዳና ተስፋ ቆርጣ በመውጣት ላይ ሳለች በመኪና ማቆሚያ ስፍራ ውስጥ የጂኒ የእንጀራ እናት ከድሮ ፍቅረኛዋ ጋር በድብቅ ስታወራና ይህ የምወልደው ልጅ ያንተ ቢሆንም በጂኒ አባት ስም እናስመዘግበውና ሙሉ የአባትየውን ንብረት እንወርሰዋለን ብላ ስታወራ ትሰማታለች። ጉድ ሳይሰማ መስከረም አይጠባሉ። ይህ ማለት ይህ የሚወለደው ልጅ የጂኒ ወንድም ማለት አይደለም። ሲሆንም በድንጋጤ አፏን ይዛ ይህን ወሳኝ የሆነ ሚስጥር ቀስ ብላ ተደብቃ በስልኳ ትቀርጸዋለች። ወደ ቤትም እንደገባች አባቷ በሥራ ብዛት በጣም ዝሎ ጠረጴዛ ላይ ተኝቶ ታየውና ልቧ በሐዘን እየተሰበረ ወደ አልጋው ሸኝታው ከመተኛቷ በፊት በቻለችው መጠን ቤቱን ታስተካክላለች። ሌሊትም በህልሟ የሀብታም ልጆች በድንገት ከበው ሲያስጨንቋት ትባንናለች። ነገሩ እንደማያዋጣና በፍጥነት መወሰን እንዳለባት ማምና በነጋታው ጧት ወደ ጂኒ ሄዳ ያንን የተቀዳ ድምፅ ታሰማታለች። ጂኒም እንጀራ እናቷ አባቷን ስታታልል እንደነበር የሚያረጋግጥ ነገር ስላገኘች በደስታ ትፈነድቃለች። ጂኒ ይህንን ወሳኝ መረጃ በእንጀራ እናቷ ላይ ለመጠቀም ወስና ሲሆንን ሪከርዱን ስጪኝ፣ እኔ ደግሞ ኢላይት ቲም አስገባሻለሁ ብላ ተስማምታ አባቷ የሆነ ቦታ ሆኖ ይደውልላትና ወደዛ ቦታ ስትሄድ ሌላ ያልጠበቀችው ትልቅ ዱብዳ ይፈጠራል። አባቷ ከአንድ ሀብታም ነጋዴ ጋር ተቀምጦ ለዚያ ሰው ልጅ ሊድራት እንደሆነ ይነግራታል። የሚገርመው ነገር የዛ ሀብታም ሰው የልጅ ማን ነው ሲባል ያ ትምህርት ቤት የመጣው አዲሱ ተማሪ ሆኖ ይገኛል። ሲሆንም በንዴት አግብቼውስ ከዛ ምን ሊሆን ነው በማለት ተናዳ ጥላቸው ስትወጣ ልጁ ተከትሏት ይሄ እኮ ለጥቅም ሲባል የሚደረግ ጋብቻ ነው መቀበል አለብሽ ቢላትም እሷ ግን በንቀት ከመንገድ ይዞር በል ብላ አስጠንቅቃው ትሄዳለች። በማግስቱ ጂኒ ወደ ዳይሬክተሩ ሄዳ አባቷ ትልቅ የገንዘብን እርዳታ ለትምህርት ቤቱ እንደሚያደርግና በምላሹም የዛች የሰዓሊ ልጅ ጉዳይ ካሁን በኋላ ተዘግቶ እንዲቀር ትጠይቀውና እሱም ያለችውን ነገር ያደርግላታል። በኋላ ላይ ኢላይት ቲም ስብሰባ ላይ ያለ ጂኒ አንድ የምታስተዋውቃቸው አዲስ አባል እንዳለ ስትናገር ሲሆን በሙሉ ራስ መተማመን ወደዛ ቦታ ትመጣለች። እያዩት ባሉት ነገር ሁሉም ሲደናገጡ ያቺ የጂኒ ተንኮለኛ ጓደኛ እቺ እኮ የኛ ደረጃ አይደለችም ብላ ብትቃወምም ጂኒ ግን በሳቅ እኔ ነኝ መሪዋ እማደርገውን እኔ ያውቃለሁ በማለት አፏን ታዘጋታለች። ስብሰባቸውም እንዳለቀ ያ የታጨላት ልጅ መጥቶ ሊያናግራት ሲሞክር እሷ ግን በኩራት እያየችው ስለመተጫጨታችን ማንም እንዳይሰማው ብላ ማስጠንቀቂያ ሰጥታው ግራ ጋብታው ጥላው ትሄዳለች። ዳይሬክተሩም ጠርቷት ከክሱ ነፃ እንደሆነችና መዝገቡ እንደተዘጋ ከነገራት በኋላ አዲሱን የኢላይት ዩኒፎርማን ሰጥቷት ከዛሬ ጀምሮ የኢላይት ቡድን አባል ሆነሻል፣ ማንም ሊነካሽ የማይዳፈርም ብሎ ያበስራታል። በደስታ ጮቤ እየረገጠችም ይህንን ሐሳብ ያመጣላት የያንግ ወንድም ሃንግ ስለነበር እሱን ለማመስገን ስትሄድ እሱም ፈገግ ብሎ ወደ እሷ ጠጋ በማለት የፀጉር አሰራርሽ ያምራል፣ ግን ከዛ በላይ አንቺን ወድጄሻለሁ፣ እዚህ ትምህርት ቤት ካሉ ሴቶች ቆንጂየዋ አንቺ ብቻ ነሽ እያለ የሙገሳ ቃላቶችን ሲያፈስባት እሷም በሀፍረትና በጨዋታ መሃል ኧረ እባክህ ዝም በል አፍረት ይኑር ብላ ብትቆጣውም እሱ ግን የምሩን እንደሆነና በሞተሬ ኋላ የተቀመጠች የመጀመሪያዋ ሴት አንቺ ነሽ ብሎ አረጋግጦላት ወደ ቤት ሸኛትና ተሰናብቷት ይሄዳል። ሲሆን ወደ ቤት ገብታ ለአባቷ ችግሯ ሁሉ እንደተፈታ ስትነግረው አባቷ በኩራት አቅፎ ይስማታል። በሌላ በኩል ጁን ያቺ ምስኪን ፍቅረኛውን ለመጠየቅ ወደ ሆስፒታል ሲሄድ አልጋው ባዶ ሆኖ ያገኘውና የሞተች መስሎት በድንጋጤ ሲርበተበት ነርሷ ግን ከኮማ ነቅታ ወደ ቤት እንደሄደች ትነግረዋለች።
እሱም በደስታ እየሮጠ የምትወደውን አበባ ገዝቶላት ቤቷ ሄዶ በሩን ሲያንኳኳ ልጅቷ ግን ስትከፍትለት ማንነቱን ልታውቀው አልቻለችም ነበር። ለካ አደጋው ትውስታዋን ነጥቋት ኖሮ ጁን በሁኔታው ልቡ ተሰብሮ እኔ ፍቅረኛሽ ነኝ ብሎ ለማስረዳት አቅም ያጣና ዝም ብሎ አበባውን ሰጥቷት ይመለሳል። በነጋታውም ያቺ ልጅ ትምህርት ቤት ስትመጣ ተማሪዎች በሙሉ ከኮማ መንቃቷን አይተው በማመንና ባለማመን መሃል ሆነው ስለሷ ማውራት ይጀምራሉ። በሌላ በኩል ሲሆን የኢላይት ቲም አባል ስለሆነች የራሷ የሆነ የግል ቢሮ ተሰጥቷትና በሁሉም ተማሪ ዘንድ ክብር አግኝታ የደስታን ሕይወት እየገፋች አንድ ቀን ያ ጉልበተኛ ልጅ ሌላ ደሃ ተማሪን ሲያንገላታ አይታው አቅም ስላላት ልትበቀለው ወስና ሆን ብላ ተጋጅታው የያዘችውን ቡና ጫማው ላይ ትደፋበታለች። ልጁ በንዴት ሊሳደብ ሲል ሁሉም ተማሪ ያዩት ያልጠበቀውን ጥፊ ስታጮለው ልጁ በድንጋጤ ማነሽ አንቺ አብደሻል እንዴ ብሎ ሲጮህባት አንድ ሌላ ተማሪ መጥቶ አንተ እውር ነህ እንዴ የኢላይት አባልነት ባጅ ማድረጓን አትመለከትም ብሎ ሲነግረው የልጁ ፊት በፍርሃት ተቀያይሮ ይቅርታ መጠየቅ ሲጀምር ሲሆን ግን በዚህ አልረካ ብላ ተንበርክከ ጫማዬን አጽዳ ብላ በሁሉም ፊት ስታዋርደው የኢላይት ቡድንን መቃወም ስለማይቻል ተንበርክኮ ሲያጸዳላት ከዛሬ በኋላ ማንንም ብትነካ አጠፋሃለሁ ብላ አስጠንቅቀው እንደ ንግሥት በተደፋበት ጥላው ትሄዳለች። በሌላ በኩል የጂኒ ተንኮለኛ ጓደኛ ያቺ ልጅ መመለሷን ስታይ ሚስጥሬ ይወጣል ብላ ተደናቅጣ ወደ መታጠቢያ ክፍል ወስዳ ስታፋጥጣት ልጅቷ ግን ምንም አይነት ትውስታ እንደሌላትና ሁሉንም ነገር እንደረሳች ስትረዳ እፎይ ብላ ለዘላለም እንደረሳሽኝ ካልሆነ ግን እገልሻለሁ ብላ አስፈራርታት ከዛ ትወጣለች። እጮኛዋንም አግኝታው ሁሉም ነገር ስላበቃለት እንዳትቀርባት ብላ ካስጠነቀቀችው በኋላ ያቺ ትውስታዋን ያጣችውም ልጅ ጁንን አግኝታው ለምንድነው ግን ተማሪዎች የሚጠሩኝ ብላ ብትጠይቀውም ጁን እሷ እንደከዳችውና እንደማገጠችበት መናገር ስለከበደው ያለውን እውነታ ደብቆ ያጽናናታል። እናም ጁን እውነቱን መናገር ቢከብደውም እጇን ይዟት አዲስ ሕይወት እንደገና እንጀምራለን ብሎ ቃል ይገባላታል። ከትምህርት በኋላ ጂኒ ሲሆንን ወደ ልብስ መደብር ወስዳት የፈለግሽውን ምረጪ እኔ ከፍላለሁ ስትላት ሲሆን በህልሟ የምታየውን ሕይወት አግኝታ ውድ የሆኑ ቀሚሶችንና ሽቶዎችን ስታነሳ ከቆየች በኋላ በዚያን ቀን ነገሩ ሁሉ ህልም እየመሰላት ወደ ቤት ትሄዳለች። በነጋታው ትምህርት ቤት ስትሄድ የሆነ ሰው እየተከተላት እንደሆነ ታውቋት ተከትላ ልትይዘው ስትሞክር ወደ መዋኛ ገንዳው አካባቢ ያቺን ትውስታዋን አታለች የተባለችው ምስኪን ልጅ ታገኛታለች። ልጅቷን በተረጋጋ መንፈስ ፈገግ እያለች የዛን ጊዜ አደጋው በደረሰ ሰዓት የሰጠው ሻንግስጌ የታለ ብላ ትጠይቃታለች። ሲሆን በድንጋጤ ክው ብላ ለካ ልጅቷ የማስታወስ አቅሟ እንዳልጠፋና እያስመሰለች እንደሆነ ትረዳለች። ልጅቷን በንዴት ለምን እውነቱን አልተናገርሽም የጂኒ ጓደኛ እንደገፋችኝ ለምን አልመሰከርሽም ብላ ስትጮህባት ሲሆንም በፍርሃት እየተንቀጠቀጠች ምርጫ አቋጥቼ ነው እውነቱን ብናገር ኖሮ ማንም አያምነኝም ነበር ብላ ይቅርታ እየጠየቀቻት አሁንም ቢሆን የጂኒ ጓደኛ ነገሮችን ማስታወስ መቻልሽን ካወቀች ትገልሻለች ብላ እየመከረቻት አሁን የኢላይት ቲም አባል ስለሆንኩኝ እጠብቅሻለሁ ብላ ቃል ብትገባላትም ልጅቷ ግን ስላላመነቻት በንዴት ትውግ ብላ ሲሆንን ገፍታ ውሃ ውስጥ በመክተት ልታሰምጣት ትታገላታለች። ሲሆንም እየታገለች ያለ የሌላ አቅሟን ተጠቅማ ወታ እየሮጠች ያልኩሽን አስቢበት ብላ ስትጮህ ይሄንን ሁሉ ድራማ ከርቀት አንድ ተማሪ በስልኩ ደብቆ ሲቀርጽ ይታያል። በሌላ በኩል የአዲሱ ተማሪ ጂኒን እንደሚያፈቅራት እየነገራት አሁንም ተስፋ ሳይቆርጥ ልቧን ለማግኘት ቢሞክርም እሷ ግን ፈጽሞ እሺ እንደማትለው እየነገረች እምቢ ብትለውም እሱም እጣ ፈንታዬን አውቀዋለሁ ነገሮችን ሳልታገል ማግኘት እንደማልችል ስለማቀው አሁንም ተስፋ አልቆርጥም በማለት ራሱን ያሳምናል። መሃላቸው እየተካሄደ ያለውንም ጉዳይ የጂኒ ተንኮለኛዋ ጓደኛ መጠራጠር ትጀምራለች። በሌላ በኩል ሲሆን በስብሳ ወደ ክፍል ስትገባ ሃንጋይቷት ጉንፋን ይይዝሻል ብሎ በመጨነቅ ጃኬቱን ያለብሳትና ምግብን ገዝቶላት ሲያበላት ሲሆን በእንክብካቤው እየተደሰተች ስታመሰግነው በድንገት ስልኩ ይጠራና ተነስቶ ሲወጣ እሱ ሁልጊዜ ከሚይዘው ሌላ የተለየ ስልክ ቦርሳ ውስጥ በድንገት ታይና በጉጉት ስትመለከተው ያቺ የሞተችው ሰዓሊ ልጅ የጠፋባት ስልክ መሆኑን አስተውላ በጣም ትደነግጣለች። እንዴትስ ይሄ ስልክ የሱ እጅ ገባ? ያንን ጉዴን የያዘውንስ ቪዲዮ አይቶት ይሆን ብላ መጠራጠርና መጨነቅ ትጀምራለች። በማግስቱ አንድ ማንነቱ ያልታወቀ ማስክ ያደረገ ሰው ኦንላይን ላይ በመውጣት የትምህርት ቤቱንና የሀብታሞቹን ልጆች ጉድ ማጋለጥ ሲጀምር ዳይሬክተሩ ስማችን ጠፋ ብሎ በንዴት ተቃጥሎ ወንጀለኛው በፍጥነት አሁኑኑ ተፈልጎ እንዲያዝ መልእክት ሲያስተላልፍ በዚህ መሃል ሲሆን ለጂኒ ሚስጥሯን አውጥታ ያ ልጅ ልብስ ስቀይር ቀርጾኛል ብላ ስትነግራት ጂኒም እያሾፈችባት
ይሄ ሁሉ ነገር የተፈጠረው ለ$5000 ነው አይደል? $5000 እኮ እኔ ካልሲ የምገዛበት አይነት ገንዘብ ነው ብላ ታሾፍባታለች። ሲሆንም የጂኒን ንቀት መታገስ ስላልቻለች አዎ ልክ ነሽ፣ እንደኔ ያለ ድሃ ያኮ ህልውና ማለት ነው አትናቂኝ ብላ ከተቆጣቻት በኋላ ወደ ቁም ነገሩ ተመልሳ ሃንግ የሞተችው ልጅ ስልክ እጁ ላይ አለ፣ ያንን ቪዲዮ ያይብኛል ብዬ ስለፈራው እንድትረጅኝ ይፈልጋለሁ ብላ ስትለምናት ጂኒ መልስ ከመመለሷ በፊት ያ አዲሱ ተማሪ በፈገግታ ወደ እነሱ መጥቶ ወሬያቸውን ያቋረጣቸውና ሁለቱንም ወደ ፓርቲ ሲጋብዛቸው ሲሆን ወሬው በመቋረጡ ብትበሳጭም ነገር ግን ፕሮግራሙ ላይ እገኛለሁ ብላ ቃል ገብታለት ትወጣለች። ውጪ ላይም ጉልበተኞቹ ያቺን ደሃ ልጅ ሲያሰቃዩት አይታ አሁን ላይ የኢላይት ቡድን አባል ስለሆነችና ማንም እንደማይነካት ስለምታውቅ በድፍረት ሄዳ አቁሙ ብላ ስትጮህባቸው ሁሉም በድንጋጤ እግሬ አውጪኝ ብለው ከዛ ቦታ ይጠፋሉ። ወደ ቤትም ተመልሳ ገብታ ለፓርቲው ምን ልልበስ ብላ ስትጨነቅ ወንድሟ አንድ ሳጥን ይዞ ይገባና ውስጡ እጅግ በጣም የሚያምርና ውድ የሆነ ቀሚስ ስታገኝ ጂኒ እንደላከችላት ገብቷት በደስታ ያንን ቀሚስ ለብሳ ማታ ላይ በሙሉ ራስ መተማመን ፓርቲው ላይ ትገኛለች። ጁንም አይቷት በመቀየሯ እየተገረመ በጣም አምሮብሻል፣ የድሮዋን ሲሆን እኮ አትመስይም ብሎ ሲያደንቃት በንግግሩ በጣም እየተደሰተች እሷም በተራዋ ጥሩ ምላሽ ለመስጠት በማሰብ ያቺ ልጅ እኮ ሚሞሪዋ ተመለሰ ብላ ልትነግረው ስትል በድንገት ሃንግ ይመጣና እጇን ጎትቶ ሊያስደንሳት ወደ መድረክ ይዟት ይሄዳል። ሲሆንም ምርጫ ስላጣች አብራቸው እየደነሰችና እየዘፈነች ቆይታ ደክሟት አረፍ ልትል ስትል ጉልበተኞቹ ተማሪ ስልክ እያዩ ሲስቁ ትመለከትና ያ የኔ ቪዲዮ ወጥቶ እንዳይሆን ብላ በድንጋጤ ስልኩን ነጥቃቸው ስታየው ወሬው ስለሷ ሳይሆን ስለዛ አዲሱ መልከ መልካም ተማሪ ሆኖ እሱ እኮ በጉዲፈቻ አድጎ እንጂ ትክክለኛ ወላጆቹ ሀብታም አይደሉም የሚል አሉባልታ ወሬ ሆኖ ልጁም በንዴቱ ግብሎ ሲጣላ በድንገት ጂኒ እንደ ንግስት መታ እጁን በመያዝ ለሁሉም ተማሪዎች እሱ እኮ ጮኛዬ ነው ብላ ስትነግራቸው ያቺ ተንኮለኛ ጓደኛዋ አንቺ ደግሞ ዲቃላ ነው እንደምታገቢው ሁሌ ምርጫሽ ወረደ ነው ብላ ስታሾፍባት ጂኒም ግን መልሳ አንቺ እኮ እጮኛሽ ሲማግጥብሽ ዝም ያልሽ ሴት ነሽ፣ አሁንም የምታሳዝኘው የለበስሽው ቀሚስ ከዚህ ደሃ ልጅ ጋር አንድ አይነት መሆኑ ነው ብላ ስታዋርዳትና ሁሉም ሲስቁባት ሲሆን ለካ ጂኒ ይህንን ቀሚስ የሰጠችኝ ለራሷ ጥቅም ስትልና እኔን እንደ መሳሪያነት ተጠቅማ ጓደኛዋን ለማናደድ ነው ብላ በመረዳት ጂኒን በማመኗ በጣም ትናደዳለች። ያቺ ተንኮለኛ ልጅም በንዴት ወደ ሲሆን መታ ልትጣላ ስትል ሃንግ በመሃላቸው ገብቶ ቢከላከልላትም ልጅቷ ግን ማሸነፍ ስላልቻለች በጣም ተናዳ በጭካኔ የያዘችውን የእጁ ጭማቂ ሙሉ ልብሷ ላይ ደፍታባት በድል አድራጊነት ትስቅባታለች። ነገር ግን በዚህ ሰዓት ሲሆን እንደ ድሮ አንገቷን ደፍታ ዝም ከማለት ይልቅ ብድግ ብላ ያችን ልጅ አፍንጫዋ እስኪሰበር ድረስ የመልስ ምት ትሰጣታለች። ሁሉም በድንጋጤ አፋቸውን ይዘው እቺ ልጅ ግን በጣም ተቀይራለች ብለው ሲያዩት በጣም ተናዳ ከፓርቲው ተነስታ ስትወጣ ሃንግም ተከትሏት ጃኬቱን ሊያለብሳት ቢሞክርም እሷ ግን ብቻዬን መሆን እፈልጋለሁ ብላ ይቅርታ ጠይቃው ትሄዳለች። ጂኒ እንደ ጓደኛ ሳይሆን ለራሷ ጥቅም እንደ መጠቀሚያ መሳሪያ እንዳደረገቻትም ገብቷት በጣም እያዘነች ወደ ቤት ትሄዳለች። በኋላ ላይ ያ ሀብታሙ ልጅ ጂኒን አግኝቷት ጓደኛሽ ሆና ሳለ ለምን አዋረድሻት ብሎ ሲጠይቃት ጂኒ ግን በክፋት ፈገግ እያለች እኔ እኮ ሰርጀሪ ተደርጎልኝ ደግነቴን አስወግጄዋለሁ፣ ስለዚህ ጓደኛ አያስፈልገኝም ብላ ከመለሰችለት በኋላ እሱንም ለእቅዷ እንዲተባበራት ስትጠይቀው እሱም በተንኮሏ እየተገረመ ለማንኛውም በማለት በሐሳቧ ይስማማል። በነጋታው የሲዮን የቦክስ ቪዲዮ ትምህርት ቤቱን አዳርሶት ሁሉም ስለሷ ሲያወሩ ያቺ ተንኮለኛ ልጅም እበቀልሻለሁ ብላ ትዝትባታለች። በሌላ በኩል ያቺ ደሃ ልጅ ጁንን አግኝታው እባክህ ኢላይት ቲም አስገባኝ ብላ ስትለማመጠው ጁን ግን አባቱ ስልጣን ስለለቀቀ እሱም አሁን ላይ ከኢላይት ቲም እንደተባረረና ተራ ተማሪ እንደሆነ ሲነግራት ልጅቷ ወደ ጁን የመጣችው ልትጠቀምበት ፈልጋው ስለነበርና አሁን ላይ እሱ ያልጠበቀችውን ነገር ስላላት ተራ ተማሪ ከሆንክማ ምን ታደርግልኛለህ በማለት እዛው ጋር ባህሪዋን እየቀያየረች ተነስታ ጥላው ትሄዳለች። በኋላ ላይ ያቺ ተንኮለኛ የጂኒ ጓደኛ ደሃዋን ልጅ አግኝታት ኢላይት ቲም መግባት እንደምትፈልግ ስላወቀች ጂኒን ለመጣል ከተባበርሽኝ እኔ ያስገባሻለሁ ብላ ስታባብላት ልጅቷም ምንም እንኳን ድሮ ልትገላት ሞክራ እንደነበረ ብታቅም ለስልጣንና ለገንዘብ ስትል ባመጣችው ሐሳብ እንደምትስማማ ትነግራታለች። በዚያኑ ቀን ምሽት ሲሆን ከጓደኛዋ ጋር ሬስቶራንት ውስጥ ምግብ እየበላች ሳለ ጂኒ ወደሷ መጣ ሲሆን በፓርቲው ላይ በተፈጠረው ጉዳይ ተቀይማት ሳለ ጂኒ ግን አይኗን በጨው አጥባ ልታመሰግኝኝ ይገባል፣ እኔ እኮ ሆን ብዬ ነው ያዋረድኩሽ፣
ሰዎች ከዛች ልጅ ጋር አወዳድረው ልክ እንደሷ እንዲያከብሩሽ ፈልጌ ነው ብላ ካስረዳቻት በኋላ እንደ ስጦታም የነገውን ፈተና ጥያቄና መልስ አስቀድማ ስትሰጣት ሲሆን እየተፈጠረ ባለው ነገር ትንሽ ብትደናገጥም ነገር ግን ድጋሚ ጂንን ለማመን ትገደዳለች። በማግስቱም ፈተናውን በሙሉ ደፍና ሰርታ ስትወጣ ያ በጥፊ የመታችው ጉልበተኛ ልጅ ካሜራ የሌለበት ቦታ ጠብቆ ጸጉሯን ይዞ ሲያንገላታትና ሲጎትታት ለካ ልጁን የላከችው ያቺ ደሃ ልጅ ነበረችና ከርቀት ቆማ በሚፈጠረው ነገር ትስቅባታለች። ማታ ላይ የአዲሱ ተማሪ የጂኒን ቤተሰቦች ሊተዋወቅ ወደ ቤታቸው ይሄዳል። እንጀራ እናቷም ግን ልጇ ፊት ጂኒን ለማዋረድ ብላ እውነተኛ እናቷ እኮ የአእምሮ ሕክምና ሆስፒታል ውስጥ ነው ያለችው ብላ ሚስጥሩን ብታውጣውም ልጁ ግን ምንም ግድ ሳይሰጠው ይሄ እኮ ታዲያ ለኔ ምንም ለውጥ የለውም ብሎ ያልጠበቀችውን መልስ ይመልስባታል። በነጋታውም አበባ ይዞ እናቷን ሊጠይቃት ሄዶ ልክ እንደ አማች ሲንከባከባትና እናቷ ከብዙ ጊዜ በኋላ አብራው ስትስቅ ስታይ ጂኒ በሁኔታው ልቧ ተነክቶ ልጁን በጣም እየወደደችው ትመጣለች። በሌላ በኩል ሲሆን ወደ ቤት ስትገባ አባቷ ብር ለመቆጠብ ብሎ ኢንዶሚ ሲበላ ትመለከተውና ልቧ በሐዘን እየተሰበረ ከትምህርት ቤት ያመጣችውን ምግብ ሰጥታው ተምሬ ስመረቅ ሀብታም ሆኜ እክሳለሁ ብላ ቃል ትገባለታለች። በሌላ በኩል ያቺ ተንኮለኛ ልጅ እጮኛዋ አሁንም ሲማግጥባት ትይዘውና ተናዳ ከዛ ቦታ ስትሄድ ያን አዲሱን ተማሪ ታገኘውና እሱም አጋጣሚውን ተጠቅሞ ላንቺ እኮ የሚገባሽ እንደኔ ያለ ቆንጆና መልከ መልካም ወጣት ነው ብሎ ሲያሽኮረምማት ልጅቷን በንግግሩ ተሸውዳ አይኗን እሱ ላይ መጣል ትጀምራለች። እናም እቺ ተንኮለኛ ልጅ ጂኒን ለማናደድ ብላ ያንን አዲስ ተማሪ ልትቀማት ትወስንና ማታ ላይ ወደ ናይት ክለብ ይዛው በመሄድ እጮኛዋ ሲማግጥ ይዛ ለመጠቀም ያቀደች ቢሆንም ሳይታሰብ 3 ሰካራሞች መጥተው ሲያስቸግሯት ያ ልጅ ወዲያውኑ ጣልቃ ገብቶ ይከላከልላታል። ሰካራሞቹም በራስ መተማመኑን አይተው ፈርተው ሲሸሹት እሷም በጀግንነቱ ይበልጥ ተማርካ የግሏ ልታደርገው ትወስናለች። በተመሳሳይ ሰዓት ሲሆን አንግን አግኝታው የዛችን ሰዓሊ ልጅ ስልክ ተቀብላው ቪዲዮን ማጥፋት እንዳለባት ስትወስን ለካ እሱም እዛው ክለብ ውስጥ ኖሮ ቦታው በሰዎች ተሞልቶ ረጅም የሆነ ሰልፍ ቢኖርም ሲሆን የኢላይት ካርዷን ተጠቅማ እንደ ቪአይፒ ትገባና ሄዳ ታገኘዋለች። ሃንግም ስልኩን ሊሰጣት ተስማምቶ እጁን ሲዘረጋ በድንገት አንድ ሌባ ከየት መጣ ሳይባል ስልኩን ነጥቋቸው ሲፈረጥጥ ሁለቱም በዚያ የሰው ጫጫታ መሃል ተከትለው ሊያባሩት ይሞክራሉ። ሌባው ያመለጣቸው ሲሆንም በድንገት ወድቃ ስለተጎዳች ሃንግ ቁስሏን እያከመላት ያለውን እውነታ ሊነግራት ይወስናል። እናም ጉዳዩን እየነገራት ወንድሜ ያንግ የዛን ቀን አደጋው ከመፈጠሩ በፊት ቪዲዮሽን እንድታጠፋው ሊለምናት ሄዶ ነበር። ነገር ግን እዛ ሲደርስ አንድ ሰው ከላይ ሲገፋት ተመልክቶ የወንጀለኛውን ፊት የያዘው ያ ስልክ እጁ ስለገባ ነበር የወሰደው። ነገር ግን ፓስወርድ ስለነበረው ሊከፍተው ስላልቻለ ከመሄዱ በፊት አደራ ብሎ ሰጥቶኝ ነው ብሎ ከዚህ ሁሉ ነገር ጀርባ ያለውን ሚስጥር ይነግራታል። እናም ሲሆን ስልኩን የሰረቀው ሰው ያቺን ሰዓሊ ልጅ ከጣራ ላይ የገፋት ወንጀለኛ መሆኑን ስለተረዳች ልትከታተለው ትወስናለች። በተመሳሳይ ሰዓት የዛች ተንኮለኛ ልጅ የቀድሞ እጮኛ የሰረቀውን ስልክ በእጁ ይዞት ይታያል። ለካ ስልኩን የወሰደው ሰው እሱ ሲሆን ወደ ኋላ መለስ ብሎ ሲያስታውስ ድሮ ከእጮኛው ጋር ሲጣላና ሲከዳት ያቺ ሰዓሊ ልጅ ቀርጻው ስለነበር ቪዲዮን ለማጥፋት ሲታገላት ነበር ገፍቶ ይጣላት። ወደ አሁን ስንመለስ የስልኩን ፓስወርድ ሰብሮ በመክፈት የራሱን ወንጀል የሚያሳየውን ቪዲዮ ካጠፋ በኋላ በድንገት ሲሆን ልብስ ስትቀይር የተቀረጸውን ቪዲዮ አግኝቶት ይህንን ወስዶ ለቀድሞ ፍቅረኛው በማሳየት ይቅርታዋን ለማግኘት ይሞክራል። ልጅቷ ቪዲዮን እንዳየችው በደስታ እየቦረቀች ሲሆንን በዚያ አስፈራርታ ከትምህርት ቤቱ ልታስወጣት ብትፈልግም መጀመሪያ ግን ጠባቂዋ የሆነችውን ጂኒ ማስወገድ ስላለባት ያቺን ደሃ ልጅ አግኝታት በጂኒ ሎከር ውስጥ ህገወጥ የሆነ ዕቃ እንድታስቀምጥ ታዛታለች። ልጅቷም አላደርገውም በማለት እምቢ ስትላት በጥፊ እያጠናገረቻት እያዘዝኩሽ እንጂ እየጠየቅኩሽ አይደለም ካልሆነ ትባረሪያለሽ ብላ ስታስገድዳት ልጅቷ እያለቀሰች በሐሳቡ ትስማማለች። በዚህ መሃል ጁንግ መጥቶ መሬት ላይ ወድቃ ሲያያት አዝኖላት ሊያጽናናት ሲሞክር እሷ ግን እውነተኛ ማንነቷን አውጥታ እኔ እኮ በጭራሽ ወድጄህ አላቅም፣ አሁን ከኢላይት ቲም ስለወጣህና አባትህም ስልጣን ስለሌላቸው ምንም ጥቅም ስለሌለ አልፈልግህም ብላ ያልጠበቀውን ነገር ትነግረዋለች። ጁን በድንጋጤ የሷ የማስታወስ ችሎታ መጀመሪያውኑ እንዳልጠፋና እያስመሰለችና እየተጫወተችበት እንደነበረ ገብቶት ልቡ በጣም ይሰበራል። በስተመጨረሻም ያቺ ተንኮለኛ ልጅ ተማሪዎችን ሰብስባ የጂኒ ሎከር ይፈተሽ ብላ ተማሪዎችን ትጠራቸዋለች። ሲሆንም ልትከለክላቸው ብትሞክርም እሷ ግን ትገፈትራትና ገብታ ሲፈትሹት አንድ ትንሽዬ ጂኒን ከዚህ ትምህርት ቤት ሊያባረራት የሚያስችልን ብልቃጥ ከሎከሯ ውስጥ ታወጣለች።
ሁሉም በድንጋጤ ነገሩን ሲመለከቱ ዳይሬክተሩ ጂኒን ለእጽ ምርመራ ብሎ ወደ ቢሮ ይወስዳታል። ያቺ ተንኮለኛ ልጅም እቅዴ ተሳካ ብላ በደስታ ስትፈነድቅና ክፍል ውስጥ ሲሆንን የጂኒ አገልጋይ መጨረሻሽ ደርሷል ብላ ስታሾፍባት ሲሆንም በንዴት ጂኒ ንጹሕና ምንም ያልበደለች ስለሆነች በነጻ ትለቀቃለች ብላ ብትከራከርም በሚያሳዝን ሁኔታ ግን ምርመራው ትክክል ሆኖ ይገኝና ጂኒ ጥፋተኛ ትደረጋለች። ለካ ያቺ ክፉዋ የጂኒ የእንጀራ እናት ጂኒ ከትምህርት ቤት እንድትባረር ብላ በድብቁሌ ምግቧ ውስጥ እጽ ተጨመረባት ነበር። በዚህ ምክንያት ጂኒ ከትምህርት ቤት ስትባረር ያቺ ተንኮለኛ ልጅ ድል በማድረጓ እየተደሰተች ሳለ ደሃዋ ልጅ ወደሷ መጣ ቃል በገባሹ መሰረት ኢላይቲ ማስገብኝና ከጉልበተኞቹ ልረፍ ብላ ስትጠይቃት ልጅቷ ግን ፊት ለፊት እየሳቀችባት አንቺ ሞኝ ድሮ እጮኛዬን የቀማሽኝን ራሱ ዝም በማለቴ እንዴት አመንሽኝ? አርፈሽ ተቀመጪ ካልሆነ ዋጋሽን ታገኛለሽ ብላ ስትክዳት ደሃዋ ልጅ በመከዳቷ በጣም ተቃጥላ ለመበቀል በመወሰን ወደ ሲዮን ሄዳ ያቺ ልጅ አደንዛዥ ዕፅ እንዳስቀመጠች መስክሪባት ብላ ተነግራታለች። ሲዮን መጀመሪያ ላይ ችግር ውስጥ መግባት ስላልፈለገች እምቢ ብትላትም ደሃዋ ልጅ ግን አላስችል ብሏት አንቃ ልትገላት ስትል ሲዮን በፍርሃት ተውጣ እሺ መሰክራለሁ፣ ነገር ግን ትንሽ ድፍረት እስካገኝ ጊዜ ልትሰጭኝ ይገባል ብላ በሐሳቡ እንደተስማማች ትነግራታለች። በዚህ በኩል ጂኒ ንጹሕ መሆኗን ለአባቷ ለማስረዳት ብትሞክርም እሱ ግን ሊሰማት ሳይፈልግ ቀርቶ ወደ አሜሪካ ሊልካት ይወስናል። እሷም እምቢ ብላ ከሱ በማምለጥ ብር ለማውጣት ወደ ባንክ ስትሄድ አባቷ ይህንን ነገር ስላወቀ ቀድማ እጇን እንድትሰጥ ቶሎ ብሎ አካውንቷን በሙሉ ያዘጋባታል። አማራጭም ስታጣ በብርድ እየተንቀጠቀጠች ወደ ሲዮን ቤት ትሄዳለች። ሲዮንም በዚህ ሁኔታ ስታያት አዝናላት ወደ ቤት አስገብታት ምግብ ታቀርብላታለች። የሲዮን አባትም በደስታ ተቀብሏት እንጆሪ ሲያቀርብላት ጂኒ ለመጀመሪያ ጊዜ የቤተሰብን ፍቅር ትቀምሳለች። በኋላ ላይ ሲዮን ፓስታ ልትሰራላት ስትል ግብአት ማለቁን ታስተውልና አንዳንድ ነገሮችን ልትገዛ ወጣ ስትል ያ ጉልበተኛ ልጅ አድፍጦ ጠብቋት ሊያጠቃት ሲሞክር ሲዮን በድንጋጤ አይኖቿን ትጨፍናለች። በድንገትም ሃንግ ልክ እንደ መብረቅ ደርሶ ልጁን በቦክስ ከቀጠቀጠውና ካዳናት በኋላ ማንም ሳይነካት በሰላም ወደ ቤት እንድትሄድ ይሸኛታል። ሲዮን ማታ ላይ አልጋዋን ለጂኒ ለቃላት መሬት ላይ ተኝታ ካደረች በኋላ ጠዋት ላይ ጂኒ ጉዳይ ያለኝ ብላ ስትወጣ ሲዮን ጂኒ የለመደችው በሞቃታማ መኪና መሄድ እንጂ ብርድን እንዳልሆነ ስለምታቅ የራሷን ጃኬት ታውልቃ ታለብሳታለች። ጂኒም በሲዮን ደግነት ልቧ ተነክቶ ድሮ ስትበድላት በነበረው ጉዳይ በጣም ትጸጸታለች። ወደ ሆስፒታልም በመሄድ እናቷን አግኝታት እያለቀሰች ንጹሕ መሆኗን ልታስረዳት ብትሞክርም እናቷ ምንም ማብራሪያ ሳትጠይቃት እኔ እኮ አምንሻለሁ ጠንካራ ሁኚ እንጂ ብላ እያቀፈች ስታበረታታት በድንገት ያ መልከ መልካም ወጣት ልጅ አበባ ይዞ ወደ እነሱ በመምጣት አሁንም እኮ ወድሻለሁ ታገቢኛለሽ ብሎ ይጠይቃታል። ጂኒም በእውነተኛ ፍቅሩ ተሸንፋ እሺ ብላ ትቀበለዋለች። ነገር ግን በዚህ ሰዓት ሌላ አንድ ችግር ተመልሶ ይመጣል። ያቺ ተንኮለኛ ልጅ ሲዮን ልብሷን ስትቀይር የሚያሳየውን ቪዲዮ ትልክላታለች። ሲዮንም በጣም ተደናግጣ ወደ ቤቷ ሄዳ እባክሽ አታጋልጪኝ ብላ ብትለምናትም ልጅቷ ግን በጭካኔ ከዛሬ ጀምሮ አገልጋይ ነሽ ብላ ስታስፈራራት ሲዮን ኢላይቲን መግባቴ ሰላም ይስጠኛል ብላ አስባ የነበረ ቢሆንም ለካ ሳታስበው ግን የባስ ባሪያ እያደረገት መጥቷል። በተስፋ መቁረጥም ተውጣ ከድልድዩ ላይ ልዝለል እንዴ ብላ ብታስብም በስተመጨረሻ ግን አልሸነፍም እታገላለሁ ብላ ራሷን ታሳምናለች። በነጋታውም የጂኒ የላብራቶሪ ውጤት የተጭበረበረ መሆኑ ተረጋግጦ ጂኒ በድል አድራጊነት ወደ ትምህርት ቤት ተመልሳ ስትመጣ ከዚያም ያንን ልጅ ስላመናት እያመሰገነችው ቤተሰቦቻቸውን ሰብሰብ አድርገው ቅልቅል ነገር ያደርጋሉ። በሌላ በኩል ያቺ ተንኮለኛ ልጅ ዓላማዋን ስላሳካች ያንን አታላይ ጮኛዋን ከእንግዲህ አልፈልግህም ወደ እኔ ጠጋ ካልክ ግን ያቺን ልጅ ከጣራ ላይ የገፋሃትና ስልኩንም የሰረከው አንተ መሆንን አጋልጣለሁ ብላ አስፈራርታ ታባረዋለች። እናም እቺ ልጅ ወጥታ ልትሄድ ስትል ሲዮን በንዴት ውጪ ላይ እየጠበቀቻት ነበርና በዛ ቪዲዮ ጉዳይ ላይ እስኪደባደቡ ድረስ ቢጣሉም ነገር ግን ልጅቷ ስልኩን አልያዘችውም ነበር። በስተመጨረሻም በምትኩ አንድ የክፋት ድርድር ታቀርብላታለች። የጂኒን የመተጫጨት ፕሮግራም እንዲበላሽ እርጅኝ፣ እንዲሁም ያቺን ደሃ ልጅ ከጣራ ላይ የገፋቻት ጂኒ ናት ብለሽ ከመሰከርሽ ቪዲዮን አጠፋልሻለሁ ትላታለች። ሲዮን መጀመሪያ ላይ ጂኒ ጓደኛዬ ስለሆነች ይህንን ማድረግ አልችልም ብላ እምቢ ብትላትም ነገር ግን ልጅቷ እምቢ ካልሽ ቪዲዮን ኦንላይን ላይ ለቀቄው ከትምህርት ቤቱ አስባረርሻለሁ ብላ ስታስፈራራት ሲዮን በጣም ግራ ገብቷትና ተስፋ ቆርጣ ወደ ቤት ገብታ ብቻዋን እያለቀሰች ሰዎች ድህነት ነውር አይደለም ይላሉ፣ እኔ ግን ለራሴ ህይወት ራሱ ነውር የሆንኩ ልጅ ነኝ እንዴ ብላ ህይወቷን እየጠላች ሳለ
በድንገት ያቺ ክፉ ልጅ የጁንን ፎቶ ልካላት አሁኑኑ ካልተስማማሽ ቪዲዮውን ለሱ ልክለታለሁ ብላ ታስጨንቃታለች። ሲሆንም ሚስጥሯ በጁን ዘንድ እንዳይታይ ስለፈራች በስተመጨረሻም ተሸንፋ በሐሳቡ ትስማማለች። ከዚያም ወደ ጂኒ ሄዳ ስለሚመጣው ክህደት በልቧ ይቅርታ እየጠየቀቻት በሐዘን ትመለከታታለች። በሌላ በኩል ጁን ለዛች ደሃ ልጅ ደውሎ ምንም ብትከዳውም እንኳን አሁንም እንደሚወዳትና ይቅር እንደሚላት ገልጾላት ሁሉንም ነገር ትተን አብረን ጠፍተን ወደ ውጭ ሀገር ሄደን እንማር አዲስም ህይወት እንጀምር ብሎ ይለምናታል። ልጅቷም አሁንም ድረስ እንደሚፈልጋት ስታውቅ በደስታ ተስማማና ወደ ቤት እየሄደች ሳለ በድንገት ያ የተንኮለኛዋ ልጅ የቀድሞ እጮኛ አግኝቷት ከፍቅረኛዬ ያለያየሽኝ አንቺ ነሽ ብሎ በንዴት ቱግ እያለ ያለ ርህራሄ በቦክስ ሲደበድባትና መንጋጋዋ እስኪሰበር ፊቷን አበላሽቶ ጥሏት ሲሄድ እሷም መሬት ላይ ወድቃ ሀብታም በሆን ኖሮ ይሄ ሁሉ ነገር አይደርስብኝም ብላ በመሬት እያለቀሰች ሳለ ሲሆን በድንገት ደርሳ በሁኔታው እየተደናገጠች ማን ነው እንዲያደረገሽ ብላ ስትጠይቃት ልጅቷን በሐዘን እያየቻት እባክሽ መስክሪልኝና ያቺን ተንኮለኛ ልጅና እጮኛዋን ወደ እስር ቤት እንወርውራቸው ብላ ብትለምናትም ሲሆን ግን ያ ቪዲዮ ስላለባትና መቀበል ስላልቻለች ይቅርታ ቪዲዮ ይዘውብኛል ይህንን ማድረግ አልችልም ብላ ስትመልስላት ልጅቷ ተስፋ ቆርጣ ምንም ብታደርግ ፍትህ እንደማታገኝ እየተረዳች አንቺን መቼም ይቅር አልልሽም ብላ ተሰናብታት ወደ አስፓልቱ ስትገባ በፍጥነት እየመጣ የነበረ መኪና ገጭቷት መንገድ ላይ ስትዘረር ሲሆን የሆነውን ማመን አቅቷት በድንጋጤ እያየቻትና በከባድ ጸጸት ውስጥ ተውጣ ምን ማድረግ እንዳለባት ግራ እየገባት ወደ ቤት ትመለሳለች። በነጋታው ጁን የፍቅረኛውን አሳዛኝ አደጋ ሲሰማ እብድ እስኪመስል ድረስ ተናዶ ያንን ልጅቷን የቀድሞ እጮኛ አግኝቶት አንተ ነህ ለመሞቷ ምክንያት ብሎ በቦክስ ቀጥቅጦ ፊቱን ካበላሸውና ምህረት እንደማያደርግለት ዝቶበት ከሄደ በኋላ ቀጥታ ወደዛች ተንኮለኛ ልጅ ሄዶ አንቺ ነሽ ያቺ ልጅ ከጣራ የገፋሻት ይህንን በደንብ አውቃለሁ ብሎ ሲጮህባት እሷም ግን በኩራትና በልበ ሙሉነት እየሳቀች አዎ እኔ ነኝ፣ ነገር ግን ማስረጃ ስለሌለህ ምንም አታመጣም፣ ደግሞም ልጅቷ ስለሌለች አሁን ብትረሳት ነው የሚሻልህ ብላ ታሾፍበታለች። ጁንም ሊመታት እጁን አንስቶ ይተወውና ለሰራሽው ወንጀል ሳላስከፍልሽ እንቅልፍ አይወስደኝም ብሎ ዝቶባት ይሄዳል። በኋላ ላይ ያቺ ተንኮለኛ ልጅ ሲሆንን አግኝታት በጂኒ የመተጫጨት ቀን ላይ ክህደት ካልፈጸምሽና ነገሩን ካላበላሸሽው የመጨረሻ እድልሽ ነው፣ ያ ካልሆነ ግን ቪዲዮውን ለቅቄልሽ እንደዛች ልጅ ህይወትሽ ይበላሻል፣ እስካሁን ያሳለፍሽው እኮ ማሟሟቂያ ነው፣ ከዚህ በኋላ ለሚመጣው ግን ፈጣሪ ይርዳሽ ብላ ስታስጨንቃት ሲሆን መውጫ ቀዳዳ ስለጠፋትና እንደተጠለፈች ስለገባት በፍርሃት በሐሳቡ ትስማማለች። ከቆይታዎችም በኋላ ሲሆን ያቺ ልጅ ህይወቷን ወዳጠችበት ቦታ ስትሄድ ጁንን እዛ ተቀምጦ በምሬት እያለቀሰ አግኝታው ልቧ በጣም ይነካና ልታጽናናው ብትሞክርም እሱ ግን ድሮ ስለዛች ተንኮለኛ ልጅ ብትነግሪ ኖሮ አሁን ላይ ፍቅረኛዬ በህይወት ትኖራለች ብሎ ይወቅሳታል። ሲሆንም በጸጸት ተውጣ ወደዚህ የሀብታም ትምህርት ቤት በመምጣቴ በጣም አዝናለሁ ብላ ይቅርታ ጠይቃው ወደ ቤት ስትሄድ አባቷ አሁንም በሥራ ተጠምዶ ታገኘዋለች። ከዚያም አጠገቡ ቁጭ ብላ አባዬ የሆነ ጥፋት ባጠፋ ምንድነው የምታደርገኝ ብላ ተጠይቀዋለች። ሲሆን በውስጧ አባቷ ይቆጣኛል ብላ የፈራሽ ቢሆንም ባልጠበቀችው መልኩ ግን እኔ እኮ አምንሻለሁ፣ ምንም ብታደርጊ እንደገና በራስሽ እስክትቆሚ ድረስ ከጎንሽ ሆኜ ደግፍሻለሁ ሲላት በንግግሩ ሆዷ ባብቶ እንባ እየተናነቃት አባቷን ካመሰገነችው በኋላ በነጋታው የጂኒና የዚያ መልከ መልካም ልጅ የመተጫጨት ስነ ስርዓት በትምህርት ቤት ውስጥ በብዙ ክብርና ከሀብታም ቤተሰቦች ጋር ትልቅ የሆነ ፕሮግራም ይዘጋጃል። ጂኒ እጅግ በጣም ያማረ ቀሚስ ለብሳና በውበት አሸብርቃ ስትቀርብ እንጀራ እናቷ በውሸት እንኳን ደስ አለሽ እያለች ስታሽሟጥጥባት ጂኒ ግን ከምንጊዜውም በላይ ነክታ ገዳይ የሆነ ወጥመድ አዘጋጅታ ስለነበር ሴትዮዋ ባልጠበቀችበት ሁኔታ በሆድሽ ያለው ጽንስ ከአባቴ ሳይሆን ከድሮ ፍቅረኛሽ እንደሆነ አውቃለሁ ብላ የሕክምና ማስረጃውን ፊት ለፊቷ ታውጣዋለች። ሴትዮዋ በድንጋጤ ክው ብላ እግሯ ስር በመውደቅ እባክሽ ለአባትሽ እንዳትነግሪው፣ ከዛሬ ጀምሮ እንደ ባሪያ ሆኜ እታዘዝሻለሁ ብላ እየተነፋረቀች ትለምናታለች። ጂኒም በቀሏ እንደተሳካ አይታ በድል አድራጊነቷ በጣም ትደሰታለች። በሌላ በኩል ያቺ ተንኮለኛ ልጅ ያንን መልከ መልካም ልጅ አግኝታው ጂኒን ትተ እኔም ብታገባ ዝናና ሀብተን እሰጥሃለሁ ብላ ልታታልለው ብትሞክርም እሱ ግን ሁሉም ነገር በገንዘብ አይገዛም ብሎ እምቢ ሲላትና ሲያሳፍራት በንዴት ተቃጥላ ወደ ሲሆን በመደወል ያቀድነውን አሁኑኑ ካላደረግሽ ወዮልሽ ብላ ታስጠነቅቃታለች። ወላጆችና እንግዶችን መምጣት ጀምረው ፓርቲው መደማመቅ ሲጀምር ጂኒና ያ መልከ መልካም ልጅም መድረክ ላይ ወጥተው ጂኒ ሲሆንን ጓደኛዬ እንደመሆንሽ ንግግር አድርጊ ብላ ወደ መድረኩ ስትጋብዛት ያቺ ተንኮለኛ ልጅ
ሲሆን አሁን ጂኒን አጋልጣ ታዋርዳታለች ብላ በልበ ሙሉነት ስትጠባበቅ፣ ሲሆን ግን ማይክሮፎኑን ይዛ እውነቱን ለመናገር እኔ ወደዚህ ትምህርት ቤት የገባሁት ከዳይሬክተሩ ጋር ተስማምቼ ነው። እንዲሁም ያቺን ልጅ ከጣራ ላይ የገፋትን ወንጀለኛ በአይኔ አይቻለሁ። ዛሬ ማንነቷን አጋልጣለሁ ብላ ስትናገር ሁሉም ሰዎች በጉጉት ሲጠባበቁ፣ እሷ ግን ማንም ያልጠበቀውን አንድ ነገር ታደርጋለች። ጣቷን ቀጥታ ወደዛች ተንኮለኛ ልጅ በመቀሰር እሷ ነች ትላቸዋለች። አዳራሹ በድንጋጤ ሲተራመስና ጋዜጠኞችም ፎቶ ለማንሳት ሲቻኮሉ ተንኮለኛዋ ልጅ በንዴት ብግን ብላ ስምምነታችንን አፍርሰሻል በማለት ሲሆንን ለመበቀል ቪዲዮዋን ልትለቀው ስትሞክር ሲሆን አለቀልኝ፣ ሕይወቴም ተበላሸ በማለት ተስፋ ቆርጣ ልታለቅስ ስትል ሃንግ እንደ ሱፐር ሂሮ ከየት መጣ ሳይባል ወደ መቆጣጠሪያው ክፍል ገብቶ በፍጥነት ሲስተሙን ሃክ በማድረግ ስርጭቱን ሲያቋርጠውና ቪዲዮን ከሁሉም ስክሪን ላይ ሲያጠፋው ሲሆን በደስታ እየፈነደቀች በሃንግ ድጋፍ ልቧ ይጠነክርና ንግግሯን በመቀጠል ይሄ የምትመለከቱት የእሷ የአንገት ጌጥ ነው። ያቺ ልጅ ከፎቁ ላይ ስትወድቅ እጇ ላይ ጨበጣ የተገኘውና ወንጀለኛዋ እሷ መሆኗን የሚያረጋግጥ ማስረጃ ይሆናል በማለት ለሁሉም ታሳያቸዋለች። ከዛም ያ መልከ መልካም ልጅ ወደፊት ለፊት ወጥቶ ለሁሉም ያልጠበቁትን አንድ አስደንጋጭ ዜና ይነግራቸዋል። እናም መድረኩ ላይ ቆሞ እኔ ነኝ ያ ማክስ አድርጎ የትምህርት ቤቱን ጉድ ኦንላይን ላይ ሲያጋልጥ የነበረውና ዳይሬክተሩ ሲያሳድደው የነበረው ሰው ብሎ ራሱን ካጋለጠ በኋላ ዳይሬክተሩ ሁሉንም ነገር እያወቀ ጉቦ ስለበላ ብቻ ዝም እንዳለ የሚያረጋግጥ የድምፅ ቅጂ ማሰማት ይጀምራል። ዳይሬክተሩ በድንጋጤ ጉዳዩን ሊሸፋፍነው ቢሞክርም ነገር ግን ጋዜጠኞቹ ሁሉንም ነገር ቀድመውት ስለቀረጹ ምንም ማድረግ አልቻለም ነበር። ሲሆንም በዚያ አላበቃችም ነበር። በስተመጨረሻም ገዳይ የሆነው ካርዷን ትመዛለች። ከዛች ልጅ እጮኛ ጋር ተስማምታ ኖሮ ልጁ በቪዲዮ ወጥቶ ያቺን ምስኪን ደሃ ልጅ ከጣራ ላይ የገፋቻት እጮኛዬ ነው ብሎ ሲመሰክር ጉዳዩ እንዳለ ያበቃለታል። ያቺ ተንኮለኛ ልጅም በንዴት እየተቃጠለችና እየጮኸች ልትደበደበው ብትሞክርም ጠባቂዎች ጠምዝዘው ይዟትና ከእንግዲህ በኋላ ጠበቃ ለመቅጠር ብትዘጋጂ ነው የሚሻለሽ ብለው ከዛ ያባሯታል። ሲሆንም ተከትላት ወጥታ ስታሾፍባትና ልጅቷን በንዴት ልትመታት ስትሰነዝር ሲሆን ግን እጇን አየር ላይ ቀለብ አድርጋ ይዛው በተረጋጋ መንፈስ ሁሉም ነገር አብቅቷል፣ እውነቱም ወጥቷል፣ ቀሪ ዘመንሽን እስር ቤት ነው የምታሳልፊው ብላ ስታሾፍባት እናቷ መታ ወዲያው ይዛት ትሄዳለች። ሲሆንም ለመጀመሪያ ጊዜ እውነተኛ እፎይታ ተሰምቷት ወደ ጓደኞቿ ሄዳ ስትቀላቀል ጂኒም በሞቅታ እያመሰገነቻት አባትሽ እስካሁን እየተፈጠረ ያለውን ነገር ሁሉ እየተመለከተ ነበር ብላ በሽክሽክታ ስትነግራት ሲሆን አባቷን ስትመለከተው በኩራት ፈገግ እያለ ሲመለከታት ልቧ በደስታ ይሞላል። ሁሉም ደስታቸውን በጋራ ለማክበር ወደ ሬስቶራንት ሲሄዱ ጂኒ ግን ወደ ኋላ ቀርታ ወደ አባቷ መኪና በመሄድ እዚያም ሜዳ ትልቁን ሚስጥር ይፋ ታደርጋለች። ከእንጀራ እናቷ ላይ ስለ እርግዝናው ጉዳይ ሚስጥር አድርጋ ለመቆየትና ለአባቷ ላለመናገር ተስማምታ በምላሹም የኩባንያውን ግማሽ ድርሻ ወይም ሼር እንደወሰደች እንዲሁም ሌላውን ግማሽ ደግሞ ከዛ መልከ መልካም ልጅ ላይ እንዳገኘችና አሁን ሙሉ ኩባንያው የእሷ ንብረት ስለሆነ አዲሷ ፕሬዝዳንት እሷ መሆኗን ስትገልጽለት አባትየው በድንጋጤ ከውያለ አሁኑኑ ሼሩን መልሽልኝ ብሎ ቢለምናትም እምቢ ትለዋለች። በዚያው ቅስፈት ከሕክምና የዳነችው እናቷ መታ ጂኒ ከእንግዲህ ኩባንያውን እየመራች ከእናቷ ጋር ለመሆን ወስና አባቷን ከዛች ሴትዮ ጋር ጥላው ትሄዳለች። በስተመጨረሻም ሲሆን ድልድይ ላይ ቆማ ያንን የኢላይት ባጅ አውልቃ ወደ ወንዝ በመወርወር ከእንግዲህ በኋላ በዚህ በሙስና ከተበላሸ ዓለም ጋር መገናኘት እንደማትፈልግ በተግባር ስላሳየች በራሷ በጣም እየኮራች ተደብቆ የነበረውን እውነታ ስላጋለጠች በጣም እየተደሰተችና ከዚህ በኋላ ኑሯን በነፃነት እንደምትገፋ አንዲት ደስተኛ ወጣት ሴት ለመኖር ደስ እያላት ወደ ቤቷ ትሄዳለች። ከብዙ ጊዜያት በኋላ ሲሆን ኑሯን ለመደገፍ እንደ ድሮ ሬስቶራንት ውስጥ ተቀጥራ ስትሰራ እናያታለን። አንድ ቀንም ጂኒ ወደ እሷ መታ ኩባንያዬ ውስጥ ተቀጠሪ ብላ ትጋብዛታለች። ነገር ግን ሲሆን በራሴ ጥረት ማደግ ስለምፈልግ እምትይኝን ነገር መቀበል ይከብደኛል፣ በጣም ይቅርታ ትላታለች። ጂኒም ይህንን መልስ እንደምትሰጣት ገምታ ስለነበር በሳቅ እያረጋገጠችላት በምትኩ ግን የ$1 ሚሊዮን ቼክ ሰጥታት በዚህ የፈለግሽው ዩኒቨርሲቲ ገብተሽ ተማሪበት ብላ ትሸልማታለች። ሲሆን በቼኩ ላይ ያለውን የዜሮ ብዛት ማመን አቅቷት በደስታ እንባ እየተናነቃት ካሁን በኋላ ምድራዊ ሕይወቷ ለዘላለም እንደሚቀየር እያመነችና አባቷንም የከፈለላትን መስዋዕት ለመካስና እሱን ለማኩራት ጥሩ ዩኒቨርሲቲ መግባት እንዳለባት እየወሰነች እያሳየን ፊልማችን በዚህ ይጠናቀቃል። ቤተሰቦች
ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት ላይ ያስቀመጣችሁልኝ፣ አዳዲሶች ቻናሉን ሰብስክራይብ፣ ይህንን ቪዲዮ ሁላችንም ላይክ እያደረግነው በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቸር ቆዩልኝ።